Al-Haq Ethio ባል ይላል። አምላክም ሙሴ ምን አለው? ይሄ አሸር ይሄ አለው ይላል 14 ላይ ስትመለከተው ይሄ አሸር ይሄ አለው። እንግዲህ ለእስራኤል ልጆች ይሄ ወደ እናንተ ላከኛል። ይሄ አሸር ይሄ ማለት ምንድነው ትርጉሙ? እኔ ማን ነኝ? እኔ ማለት ነው። አያም ሁ አያም ማለት በግዕዝ ንባባት ውስጥ አህያ ሸራህያ ወይም ደግሞ ዛሃሎ ወይ ሄሉ ይሄሉ ዘሄሉ ከውን ዘከውን የሚሉት ማለት በግሪክ ሰብጀንት ላይ ኤጎ ኤሚ ሆ ኦን ነው ያዘው። ይሄን ነገር እስቲ ደገምልኝ። ኤጎ ኤሚ ሆ ኦን ኤጎ ኤሚ ሆ ኦን ያለ የለም። ከያህዌ ውጪ ችኑ ነገር የተጠቀመ የለም። አሁን እነሱ የሚያደርጉት ምንድነው? ኤጎ ኤሚ የምትለዋን ብቻ ይወስዱና ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኤጎ ኤሚ ያለው ዘጸአት 3:14 ላይ ያለው ነው። ዘጸአት 3:14 ላይ ያለው ይሄ አሸር ይሄ ነው ራሱ አንሁ አይደለም። አንሁ ቢሆን ኖሮ እኔ ማለት ነው ትርጉሙ አይደለም። እንደዛ ማለት አይደለም ራሱ ማለት ነው። ያንን በምን ትይዘዋለህ ብለህ ስንል ኤጎ ኤሚ ሆኦን የሚለውን ነገር ዘጸአት 3:14 ላይ ከሱ ውጭ የተናገረ ማንም የለም ነው። አሁን እንደዛ ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ያለው በዕብራይስጥ የተቀመጠው ቃል አኒ ነው የሚለው። አኒ ማለት ምንድነው? እኔ ነኝ ማለት ነው። ይሄ አሸር ይሄም የሚለው ነገር የለም። አንድ ያዘልኝ። ሁለተኛ ነገር ደግሞ ኤጎይም የሚል ነገር አለው። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ኢዮአብ ምን አለ? ኢዮአብም አንተ ነህን አለችው። እርሷም እኔ ነኝ ብሎ መለሰላት። ኤጎይም ያላት ይላል። ኢዮአብ ዘጸአት 3:14 ላይ ያለውን ዮዴሄ ዋው ሄ የሚባለው ይሄ አሸር ይሄ የተባለውን አምላክ ነው እንዴ ብለህ ስትል አይ አይደለም ይለዋል። እንቀጥል። ዮሐንስ ወንጌል ምዕራፍ 9 ቁጥር 9 ላይ አይነ ስውሩ ሰውዬ ምን አለ? እርሱ ነው አሉት። ሌሎቹም አይደለም እርሱን ይመስላል እንጂ አሉት። እርሱም እኔ ነኝ አለ ይላል። ማን ያለው? አይነ ስውሩ። የግሪክኛው ቃል ምንድን ነው? ኤጎ ኤሚ ነው የሚለው። ሲምፕሊ ኤጎ ኤሚ ማለት አያም ማለት ነው። እኔም አሁን አንተ ነህ ወይ ሲባል አዎ አያም ልል እችላለሁ፣ እኔ ነኝ ልል እችላለሁ። እኔ ነኝ ስላልኩኝ ግን ዘጸአት 3:14 ላይ ያለውን ያህዌ ነውኝ እንኳን አይደለም። ከሆነማ እንትን ላይ ዮሐንስ ወንጌል 9:9 ላይ ያለው አይነ ስውሩ ሰውዬ እኔ ነኝ ብሎ ነበረ ራሱ። ሐዋርያት ሥራ ምዕራፍ 10 ቁጥር 21 ላይ ስትመለከተው ጴጥሮስም ወደ ሰዎች ወርዶ የምትፈልጉኝ እኔ ነኝ አያም ኤጎ ኤሚ። ጴጥሮስ ዘጸአት 3:14 ላይ ያለው ዮዴሄ ዋው ሄ ያሃዋሃ የሚባለውን ራሱ ይሄ አሸር ይሄ ሲል የነበረውን ያህዌን ነው ማለት ነው እንዴ ስትል ነው አይደለም ነው መልሱ። ስለዚህ ጴጥሮስ በዕብራይስጡ ላይ ስትመለከተው ዮሐንስ 9:9 ላይ እና ሐዋርያት ሥራ 10:21 ላይ አኒ ነው የሚለው። አኒ ማለት ምንድነው? እኔ ነኝ ማለት ነው። ይሄ አይደለም የሚጠቀመው፣ አኒ ነው የሚጠቀመው። አኒ ማለት ሲምፕሊ እኔ ነኝ ማለት ነው በዕብራይስጥ። ስለዚህ ቃላትን እያመሳሰሉ ፋላሲ ኦፍ ኢኩቪኬሽን የሚባል ነገር መጠቀም ጥሩ አይደለም ማለት ነው። አንድ ቃል ለአንድ የዋለውን ሌላ ኤጎ የሚል እንኳን ቢል እንኳን ነው የምንለው። ግን እዛ ጋር የሚጠቀመው ዘጸአት 3:14 ላይ ያለው የዕብራይስጡ ይሄ አሸር ይሄ ተብሎ የተባለበትን ግሪክ ሰብጀንት ላይ ሲመጣ የተባለው ኤጎ ኤሚ ሆን ነው የሚለው፣ ሆ ኦን ነው የሚለው። ስለዚህ ኤጎ ኤሚ ሆን ኦን የሚለውን ነገር ዮሐንስ 8:58 ላይ ያለው ነገር የለም። ሌላ ተጨማሪ ኢብራሂም አንድ አርጊውመንት አይቼ ነበረ ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 18 ላይ ከአብርሃም በፊት እኔ ያለው የሚለው ራሱ አብ ነው የሚል አርጊውመንት አየው። ራሱ በጣም ነው የገረመኝ። ራሱ ዩኒታሪያኖች ሲወያዩ አብዱዬ እዚህ ጋር በጣም የገረመኝ ፓርት ማለት ነው። ከዛ በኋላ ለምን ሲባሉ ዮሐንስ ወንጌል 8:40 ላይ ከእግዚአብሔር ሰምቼ የነገርኳቸው ሰው ነኝ ይላል። ኢየሱስ ከእግዚአብሔር ተነግሮ የሚናገር ሰው ከሆነ ሰውና እግዚአብሔር ወይም ሰውና አምላክ ግራማቲካሊ በማንነትም በምንነት ከተለያዩ ያ ሰው ከእግዚአብሔር እየሰማ ከሆነ የሚናገረው ከአብርሃም በፊት እኔ ነበርኩኝ የሚለው እግዚአብሔር እንጂ ኢየሱስ አይደለም ወደሚል አርጊውመንት። ለምን ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩምና አለ። አሃ አንተ ከራስህ ካልተናገርክ ማን ነው እየተናገረ ያለው ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። የላከኝ እንጂ የኔ አይደለም ካለ ዮሐንስ 8:58 ላይ ኤጎ ኤሚ እያለ ያለው ከአብርሃም በፊት እኔ ነበርኩ ስል የነበረው አብ እንጂ እሱ አይደለም የሚል አርጊውመንት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ከዛ በኋላ ዮሐንስ ወንጌል ላይ ገባ እስቲ ኢብራሂምዬ። ዮሐንስ ወንጌል ምዕራፍ 8 ቁጥር 19 እና
24 8 19 መጀመሪያ እሺ 8:19 ከዛ በኋላ ወደ 24 ትገባለህ። እሺ ዮሐንስ ወንጌል 8:19 እንግዲህ አባቱ ወዴት ነው አሉት። ኢየሱስም መልሶ እኔም ማን ነው እኔም ወይም አባቴንም አታውቁም፣ እኔንስ ብታውቁኝ አባቴንም ባውቃችሁ ነበር አላቸው። 19 ላይ ምንድነው ጥያቄያቸው? አይሁዶች ምንድነው አባት ወዴት ነው ነው ጥያቄያቸው። ከዛ ቁጥር 24 ላይ አንብበው ምን ይላል? እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው ይላል። ስለዚህ አባት ወዴት ነው ጥያቄው። እኔ እንደሆንኩኝ ባታምኑ አለ። እንግሊዘኛው አይ አም ሂ ነው የሚለው። እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። አሁን የሚናገረው ማን እንደሆነ ልነግርህ ነው። ጥያቄው አባት ወዴት ነው ነው ጥያቄ። ኢየሱስ አብ ነው ተብሎ አይታመንም በትሪኒታሪያን በስላሴያውያን። በትሪኒታሪያን ኢየሱስ አብ ነው ካልተባለ አባት ወዴት ነው ነው ጥያቄው። አባት የት ነው ያለው ነው ጥያቄው። አሁን አብ መናገር ሲጀምር ታየዋለህ። ከዛ በኋላ ቀጠለና ምን አለ እዛ ጋ እኔ እርሱ እንደሆንኩኝ 24 ላይ እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። ከዛ ጥያቄ ያቀረቡ እነሱ። ቀጥል። እሺ እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ አለ። በቃ አየው፣ ከጥንት ጀምሬ ስናገር የነበርኩት ነኝ አለ። ይሄ ከኔ በቀር ሌላ አምላክ የለም ብሎ ሲናገር የነበረው ማን ነው? ዕብራውያን 1:1 ላይ ታገኘዋለህ። ምን ይላል? ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳና ለአባቶቻችን ሲናገር አሁን ደግሞ አለ በልጁ በዚህ ዘመን መጨረሻ ተናገረናል። የቱ ጋር? ዮሐንስ ወንጌል ምዕራፍ 8 ቁጥር 24 እና 25 ላይ ሲናገር ታየዋል። ከዛ በኋላ ምን አለ እዛ ጋር ከኔም ምን ይላል? ከዛ ቀጥሎ 26 እሺ ስለ እናንተ የምናገረው የምፈርደውን ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከሱ የሰማሁትን ይህን ለዓለም እናገራለሁ አላቸው። አሁን እዚህ ጋር የምፈርደው ብዙ ነገር አለኝ ሲል ዮሐንስ ወንጌል 8:5:30 ላይ ያስታውሰናል። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ምን እላለሁ አለ እፈርዳለሁ አለ። ከማን ነው የሚሰማው አለ እዛ ጋር እኔ ከሱ የሰማሁትን እናገራለሁ አለ። አይደለም እንደሰማው ይሄን ነው የምትለኝ ወይስ 26 ላይ ያለውን? ኦኬ ስለ እናንተ የምናገረው የምፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከሱ የሰማሁትን ይህን ለዓለም እናገራለሁ። ይህን የሚለው እንግኛው እነዚህን ነው የሚለው 24 እና 25 ያሉትን እነዚህን ከእርሱ የሰማሁትን እናገራለሁ አለ። ማን ነበር ሲናገር የነበረው? አባት ወዴት ማን ነው? እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ። ማን ነው ባዩ? አብ ነው ባዩ። ከዛ በኋላ እንግዲያውስ አንተ ማን ነህ ሲሉት አብን ከጥንት ጀምሮ ለእናንተ የተናገርኩት ነኝ አለ። ከዛ ኢየሱስ ምን አለ እዚህ ጋር? የላከኝ እውነተኛ ነው አለ። ከእርሱ የሰማሁትን እነዚህን 24 እና 25 ላይ ያለውን ለዓለም እናገራለሁ አለ። ከዛ ቁጥር 27 ላይ ምን ይላል? ስለ አብ እንደነገራቸው አላስተዋሉም ማለት በቃ አብ ነበር ሲናገር የነበረው። አየህ አብ በልጁ በኩል ወይም ደግሞ እግዚአብሔር በኢየሱስ በኩል በሰው በኩል ሲናገር ነበር። ዮሐንስ 8:40 ላይ ያለው እሱ ነው። ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ስለዚህ እዛ ጋር ዮሐንስ ወንጌል 8:58 ላይም ከአብርሃም በፊት እኔ ነበርኩኝ ብሎ ሲናገር አብ ነው ሲናገር የነበረው የሚል የዩኒታሪያን አርጊመንት አለ። ምክንያቱም ተናጋሪው ኢየሱስ ነው ከተባለ እዛው ጋር ስትመለከተው ዮሐንስ ወንጌል ምዕራፍ 8 አሁን የያዝከው ጥቅስ ላይ ቁጥር 24 ላይ አንብበው የሆነ ነገር አንድ ቁም ነገር የሚናገረው አለ። እሺ እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እሺ 24 ከዛ እንግዲህ አንተ ማን ነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርኩት ነኝ። ኢየሱስም ነው የሚለው፣ ኢየሱስም አለ ነው የሚለው። ግን ኢየሱስ ነው ወይ ያንን ነገር ያለው? ሪሊ ያለው ማን ነው? ሪሊ ያለው ማን ነው? ከጥንት ጀምሮ ስናገር የነበርኩት ነኝ ያለው ኢየሱስ ነው ወይ? ኢየሱስ መልእክተኛ እንደሆነ ነብይ እንደሆነ እየሰማ እንደሚናገር ተነግሮናል። አዛው ላይ ደግሞ ቁጥር 26 ላይ ምንድነው ያለው? እኔ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን እንግሊዝኛውን ነው ከፈለ ግሪከኛውን የሚየው እነዚህን ይህን ሳይሆን እነዚህን ነው የሚለው። እነዚህን የትኞቹን 24 እና 25 ላይ ያለውን ለዓለም እናገራለሁ። እነዚህን ዴሞንስትሬቲቭ ፕሮናውን አድርጎ ነው ያስቀመጠው። እነዚህን 24 እና 25 ላይ ያሉትን እነዚህን ከእርሱ የሰማሁትን ነው እያለ ነው የሚናገረው። ከዛ ቁጥር 27 ላይ ምን አለ? they understood not that he spake to them of the father ይላል። ስለ አብ እንደነገራቸው አላስተዋሉም። በቃ
ስለዚህ ሲናገር የነበረው እዛ ጋር አብ ነው ሲናገር የነበረው። ልክ በተመሳሳይም ዮሐንስ 8:40 ላይ ሲጀምር ምን አለ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ። ለምንድን ነው አለ? ከእግዚአብሔር እየሰማ የሚናገር ከሆነ 58 ላይም ኤጎ ኤሚ ብሎ ከአብርሃም በፊት የነበርኩት እኔ ነኝ ብሎ ሲናገር የነበረው አብ እንጂ ሰው እንዴት ከአብርሃም በፊት ሊኖር ይችላል? ምክንያቱም ሰምቼ የነገርኳችሁ ሰው ካለ እየሰማ የሚያስተላልፍ ሰው ነው ራሱ። ለምሳሌ ዮሐንስ ወንጌል 14:28 ላይ ብትመለከተው ከእኔ አብ ይበልጣልናል። እኔ የሚለው ነገር ማን ነው? ከእኔ እያለ የሚያወራው ማን ነው? ሰው ነው የሚያወራው። አሁን የሐዋርያት ቤተክርስቲያን እዚህ ጋር ትልቅ ፈተና ውስጥ ነው ያሉት ራሱ። ለምን የሐዋርያት ቤተክርስቲያን ወንድ ሴቶች የሚባሉት ምን ይላሉ? ኢየሱስ ማለት ስጋው ወልድ ነው፣ ውስጡ ያለው መንፈስ ደግሞ አብ ነው ይላሉ። ስጋው ብቻ እኔ ማለት ይችላል ወይ? ቁርበትና ቆዳ ነገሩ እኔ ማለት ይችላል ወይ? ብቻውን ማለት የሆነ ማንነት መኖር አለበት ራሱ። ግን ያ ሰው ስትመለከተው ማንነት አለው፣ እኔ ያለው። ከእኔ አብ ይበልጣል ሲል እኔ የሚለው ማንነት የሆነ አንድ ሰው ነው። ካልሆነ ግን በመለኮት ከመለኮት አይበልጥም ራሱ። ከእኔ አብ ይበልጣልና ነው የሚለው፣ ከእኔነቴ። ስለዚህ ያ እኔ የሚለው ማንነት ራሱን የቻለ ማንነት ነው። ያ ማንነት ከማን ነበር ሲሰማ የነበረው? ከዛ ከኔ በቀር ሌላ አምላክ የለም ብሎ ሲናገር ከነበረው ከአንዱ አምላክ ነበር ሲሰማ የነበረው። ያ አንዱ አምላክ ምን አለ? ቲሞቴዎስ ምዕራፍ 11:9 ላይ ምንድን ነው የሚለው? እኔ አምላክ እንጂ ሰው አይደለሁም አለ። በቃ አይደለሁም አለ። ሰውና አምላክ ደግሞ ሁለት የተለያዩ ለየቅል የሆኑ ባህሪያቶች ናቸው። ትንቢተ ሕዝቅኤል ምዕራፍ 28:9 ላይ ጢሮስ ምን አለ? አምላክ ነኝ አለ። የጢሮስ ንጉሥ ምን አለ? አምላክ ነኝ አለ። አምላክ ነኝ ሲል ምን አለ? አንተ ሰው እንጂ ምን አይደለህም አለ። አምላክ አይደለህም አለ። በገዳይ ፊት አንተ ሰው እንጂ አምላክ አይደለህም አለ። አንተ አምላክ አይደለህም ካለ አምላክና ሰው ሁለት የተለያዩ ለየቅል የሆኑ ነዋሪዎች ናቸው ማለት ነው። ያንን ይዘን ከሄድን በኋላ ኢሳይያስ ደግሞ ምዕራፍ 31 ግብፃውያን ሰዎች እንጂ ምን አይደሉም አለ። ቁጥር 3 ላይ ኢሳይያስ 31 ግብፃውያን ሰዎች እንጂ አምላክ አይደሉም፣ ፈረሶቻቸውም ስጋ እንጂ መንፈስ አይደሉም እንዳለ። ስለዚህ ሰውና አምላክን ዳይኮቶማይዝድ አድርጎ ነው ባይብል የሚያስቀምጠው። ዮሐንስ ወንጌል ምዕራፍ 8:40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ሲል እግዚአብሔር ለሚለው የግሪከኛው ቃል የገባው ቴዎስ ነው፣ አምላክ ነው። እንግሊዝኛው ላይ ጋድ ነው፣ ከጋድ ነው ሰምቼ የመጣሁታል፣ ሰው ነኛል። ያ ሰው ደግሞ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ስትመለከቱት አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ያ ምንድነው አለ? ሰው ነው አለ። ማን ላይ ያለው አለ? በአንዱ አምላክና በሰዎች መካከል። አማርኛው በአንድ አምላክና በሰው ነው የሚለው። እንግሊዝኛውን ይኸው ከፈለክ ሰዎች ነው የሚለው፣ ሜን ነው የሚለው፣ ማን አይደለም የሚለው። ሰዎች አማርኛው አውቀው በአንድ አምላክና በሰዎች መካከል ነው እንጂ ያለው በአንድ አምላክና በሰው መካከል አይልም። በአንድ አምላክና በሰዎች መካከል። ሰዎች ብዙ ናቸው። አንድ አምላክ ግን አንድ ፐርሰን ስለሆነ ምንድን ነው አምላክ ተብሎ የተባለው። ሰዎች ግን በምንነታቸው አንድ ሲሆኑ በማንነት ብዙ ስለሆኑ ሰዎች ይባላሉ። ሰዎች አሁን እዚህ ግሩፕ ስንት ሰው አለ ተብላችሁ ብትጠይቁ 412 ሰው አለ። 412 ሰው ግን አለ ብለን ስንል ማንነትን ታሳቢና ዋቢ ያደረገ ነው። ስንት የምትለዋ ጥያቄ ግን ከአርሽ በላይ ወይም ደግሞ ከፍጥረት በላይ ስንት አምላክ አለ ተብላችሁ ብትጠየቁ ሁላችሁም መልሳችሁ ሶስት አካል ስላለ ሶስት አምላክ ብላችሁ አትሉ። ራሱ እሺ አይላችሁም ጭንቅላታችሁ። ግን ሶስት አካል ካለ ስንት አምላክ ነው የሚሆነው ከአርሽ በላይ? ምክንያቱም እኛን አሁን ሶስት ያደረገን 120 412 ያደረገን ምንድነው? ማንነታችን ነው። ምንነታችን አይደለም። በምንነት አንድ ነን፣ ሁላችንም ሰው ነን። ግን ማንነታችን ስላለያየን አንድም 421 ነን። በምንነት አንድ ነን ሁላችንም። በማንነት ደግሞ 421 ሰዎች ነን፣ 412 ሰዎች ነን ያለነው። ልክ በተመሳሳይም ከፍጥረት በላይ ሶስት አካላት ቢኖሩ ኖሮ ስንት አምላክ አለ ስትባሉ ሶስት አምላክ ወደሚለውና አንድ አምላክ ወደሚለው ትምህርት ይመጣል። አንድም ሶስትም ይሆናል ራሱ። ያ ደግሞ አያስኬድም ራሱ ማለት ነው። አማልክት ነው የሚሆኑት ከዛ በኋላ። ምክንያቱም ሰው አይባልም። 412 ሰው አለ አይባልም። 412 ሰዎች ነን ያለነው። አሁን ሰዎች እንላለን። ባይብል ላይ ሰዎች ብሎ አስቀምጧል። ኦኬ። መላእክት ስንት ናቸው ብለን ስንል መላእክት በምንነት አንድ ናቸው። መልአክ ነው። ገብርኤል ነው። ሚካኤል ነው። ኪሩቤልም ሱራፌልም ሁሉም ኡራኤልም ምናምን መልአክ ናቸው። ግን ስንት መላእክት አለ? መልአክ ይባላል እንዴ? አይባልም። በማንነት ብዙ ስለሆኑ መላእክት ነው የምንለው።
መልአክ ሳይሆን መላእክት ነው የምንለው። ለምን? የማንነት ጉዳይ ስለሆነ። ሰው ጋም ሰዎች ነው የምንለው። ራሱ ብዙ ናቸው። ፈጣሪ ጋር ግን ስንመጣ ግን አምላክ እንጂ አማልክት አይባልም። አማልክት ከተባለ ብዙ ማንነት ቢኖር ነበረ በባይብል ውስጥ። ስለዚህ የሥላሴ ትምህርት የሚያስኬድ አይደለም። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የታወቀ የተገለጠ ሰው ነበረ ነው የሚለው። ሰው ያ ሰው ነው ከአንድ አምላክ መልእክት እየተቀበለ ሲል የነበረውና አብዱ ያነሳው ጥያቄ ስለነበረ ነው። ዮሐንስ 8:58 ነው የሁላ ነገር ወደዛ ነገር የወሰደን። ይህን ይመስላል ባጭሩ። ሹክራን ኡስታዝ ሹክራን፣ በጣም ግልጽ ነው። ግን አሁን እዚሁ ዮሐንስ 3:28 እነሱ የተከራከሩበት ላይ ዮሐንስ ከኢየሱስ በፊት ተልኬያለሁ ሲል እንዴ አሁን በእግዚአብሔር እቅድ ላይ ነው አሁን ከኢየሱስ እንዴት ይቀድማል የሚለውም ነገር አንድ አለ። በእግዚአብሔር እቅድ ላይ ነበረ ለማለት ነው እንጂ በህላዊ አልነበረም ለማለት ነው አሁን እነሱ እዛ ላይ ሲከራከሩበት የነበረው። ስለዚህ አሁን ከኢየሱስ በፊት ዮሐንስ ተልኳል ማለት ነው። ዮሐንስ ተልኳል፣ ግን ዮሐንስን በክብር ስለሚለየው አንደኛው ከአንደኛው እንደሚቀድም ተደርጎ ይናገራል ማለት ነው። ከእርሱ በፊት የነበረው ነገር ማለት ነው። ከዛ አንጻርም ሊቀመጥ ይችላል ራሱ። ሹክራን በክብር ከአንተ የምትጠይቃቸው ጥያቄ አሁን ከምናሴና ከኤፍሬም ማን ይበልጣል? ዘፍጥረት 41 ላይ ያዘው። ኢብራሂም ይችን ነገር ያዛት ለነፍሱ ይጠቅማል። ኦሪት ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ ዮሴፍ የመጀመሪያ ልጁን ስም ምናሴ ብሎ ጠራው፣ እንዲህም አለው አምላክ መከራዬን ሁሉ የአባቴን ቤት ረስቻለሁ። የሁለተኛውን ስም ደግሞ ኤፍሬም ብሎ ጠራው፣ እንዲህም አለ አምላክ በመከራዬ ሀገር አፈራዋል። ኤፍሬም ማፍራት ማለት ነው። ምናሴ ማለት ደግሞ እንትን ማለት ነው፣ መርሳት ማለት ነው፣ ትርጉሙ ማለት ነው። የመጀመሪያ ልጅ ማን ነው? የዮሴፍ ኡስታዝ ቦታውን አላገኘሁትም። አንዴ ኦሪት ዘፍጥረት ምዕራፍ 41 ቁጥር 51 እና 52 ላይ ዮሴፍም የበኩር ልጆች ስሙ ምናሴ ብሎ ጠራዋል። በኩር ልጁ ምናሴ ነው። እሺ፣ ሁለተኛው ልጁ ማን ነው? ምናሴ። እሺ፣ ከዛ በኋላ ደግሞ የሁለተኛውም ኤፍሬም ነው። በእድሜ ማን ይበልጣል ከኤፍሬም እና ከምናሴ? የበኩር ልጅ የተባለው ነው መብለጥ ያለበት። ስለዚህ እንደዛ ነው። ዘፍጥረት 48 ላይ ግን ኤፍሬም ከምናሴ በፊት አደረገው ይላል። ግሪክ ሰብትኛት ላይ ሊፕነ በፊት አደረገው ይላል። ስለዚህ ማን ነው የሚቀድመው? በህልውና ደረጃ ማን የሚቀድም ይመስላል? እንዲህ ስታየው ጥቅሱን ግሪክ ሰብትኛት ላይ ግሪክ ሰብትኛት ላይ ምን አለ? ኤፍሬምን ከምናሴ በፊት አደረገዋል። ያ ማለት ኤፍሬም ከምናሴ ይቀድማል ማለት ነው። ያ ማለት ክብርን ነው የሚያሳየው እንጂ ቅድመ ህልውናን አይደለም የሚያሳየው፣ ፕሬኤግዚስታንስን ሳይሆን ዲግኒቲን ነው የሚያሳየው ብለው ካሉ ዮሐንስ ወንጌል ላይ ያለውንም በዚህ መልክና ልክ መረዳት ትችላለህ ማለት ነው። ምን ብለህ መረዳት ትችላለህ ሲባል ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይም አንድ ሰው ከኔ በኋላ ይመጣል አለ። ከኔ በፊት ነበረ የሚለውን ሰው ብሎ ነው ያስቀመጠው። ስለዚህ ሰውነቱ አልነበረም፣ አንድ ሰው ብሎ ነው ያስቀመጠው። አምላክ ከኔ በፊት ነበረ እኮ ብሎ አይደለም ያለው። አንድ ሰው ከኔ በፊት ነበረ። ሰው ሰው እያለ ሰው ከድንግል ማርያም በፊት ሰው የሚባል ነገር የለም። ድንግል ማርያም ማፀን ውስጥ ነው የተዘጋጀው። ሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ባለው ጥቅስ መሰረት። ስለዚህ ከኔ በፊት ነበረ ሲል ልክ ዘፍጥረት 48 ላይ እንዳለው ቅድመ ህልውና ያለው ነገር ሳይሆን ክብርን የሚያመለክተው። አይ ቅድመ ህልውና ነው ካሉ ዘፍጥረት 48:20 ላይ ያለውን ጥቅስ መፍታት መቻል አለባቸው። ኤፍሬም ከምናሴ በፊት ነበረ ወይም ደግሞ አደረገው ይላል። አደረገው ማለትና ነበረ ማለት ተመሳሳይ እንትን ናቸው፣ ግስ ናቸው። ራሱ እንትን ነው። ይሄ ምንድን ነው? ግሱ አንድ አይነት ነገር ነው የሚሆነው ማለት መሆን ከሚል ነው የመጣው ራሱ። ከዛ አንጻር ነው የሚታየው ማለት ነው። እና ኤሚ ከሚል ቃል ነው የመጣው ራሱ ዝርያው ማለት ነው። ከዛ አንጻር ማየት ትችላለህ። ሌላ ጥያቄ እዛው ላይ ዮሐንስ ወንጌል 10:8 ላይ ግባና ይኸው ራሱ አብዶ አለ አለሁ። እሺ ዮሐንስ ወንጌል 10:8 ላይ ግባ፣ ወይም ደግሞ ኢብራሂም ግለጥለት። ዮሐንስ ወንጌል ከኔ በፊት 10 ቁጥር 8 ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው። ዳሩ ግን በጎቹ ማን የተቋረጠው? እኔ ነኝ ኡስታዝ። ተቋርጠብኛል። ይሰማኛል። ሻውና
ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎች ከእኔ በፊት ይላል እና እኔ ከሚለው በፊት ከእኔነቴ በፊት ይላል። ስለዚህ ከእኔ በፊት የመጡ ሲሉ እኔነቱ ከመፈጠሩ በፊት የመጡ አሉ። እነማን ናቸው ሲባል ሌቦችና ወንበዴዎች ናቸው የተባሉት ሐዋርያት ሥራ ምዕራፍ 5 ቁጥር 36 እና 37 ላይ ታገኛቸዋል። ማን ነው አንደኛው? ከዚያ ወራት አስቀድሞ ቴዎዳስ ታላቅ ነኝ ብሎ ተነስቶ ነበር አለ። 400 የሚያክሉ ሰዎችን ከእርሱ ጋር ተባበሩ አለ። ጠፉ አለ። መቼ ነው ቴዎዳስ የተነሳው? ኢየሱስ ከመወለዱ ከ44 ዓመት በፊት ነው የመጣው። ምን ብሎ አለ? መሲህ ነኝ ብሎ ተነሳ። ከዛ በኋላስ ይሁዳ የሚባለው የገሊላው ይሁዳ ሰዎች በተጻፉበት ዘመን አለ። መቼ ነው ሰዎች የተጻፉበት ዘመን? በአውግስቶስ ቄሳር ዘመን ነው ሰዎች የተጻፉት። በአውግስቶስ ቄሳር በነበረበት ሰዓት ላይ የገሊላው ይሁዳ መጥቶ ነበረ። ራሱ ያኔ መቼ ነበረ? ኢየሱስ አልተወለደም ነበረ። ስለዚህ ኢየሱስ ከመወለዱ በፊት መሲነን ነብይነን ብለው ነው የተነሱን ሰዎች ኢየሱስ ውስጥ ኮታ አደረገና ምን አለ? ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። ከእኔ በፊት ከስጋዬ በፊት እኮ አይደለም ያለው፣ ከእኔ ነበረ ሲል ያ ሰው በሰውነት ደረጃ ካልነበረ ሰው ብሎ አስምሮበት ከነበረ ያ ሰው በክብር ደረጃ ከመጥምቁ ዮሐንስ ይበልጣል። ዮሐንስ ቢያንስ ነብይና መልእክተኛ ነው። ይሄኛው ግን መሲ ነው፣ ራሱ መሲ ነው ተብሎ ዘፕሮሚት መሳያው ነው። ለሱ መንገድ ሊጠርግለት ነው የመጣው። ስለዚህ በክብር ይልቃል። ለዛ ነው እሱ ሊልቅ እኔ ላንስ ይገባኛል፣ የጫማውን ጠፈር እንኳን መፍታት አይቻለኝም ያለው። ግልጽ ነው አብዱ? ግልጽ ነው። አሁን ይሄን ስትል ምን መጣልኝ? ትንቢተ ኤርሚያስ 1:5 ላይ ያው ከሆድ ሳትወጣ አውቄሃለሁ ቀድሼሃለሁ የሚለው ሪሊስት ነው። እሱ ኖሌጅ እንደሚያመለክተው እንጂ አሁን ክብርንም አያመለክትም። እንደዛ ሊሉ ይችላሉ። አርጊመንትን ቀድሼሃለሁ ይለዋል። ቢቀድሰውም ምን ችግር አለው? እንትን ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውርና ቅዱሳን እንሆን ዘንድ በክርስቶስ መረጠን ይላል። ስለዚህ ዓለም ሳይፈጠር በፊት ተመርጠናል ይላል። ያ ማለት ቅድመ ሁሉና አለን ማለት አይደለም ብሎ ሊሉ ይችላሉ። ስለዚህ አርጊመንትን ቢልድ ማድረግ ያለበት ዘፍጥረት 48:10 ላይ ቅድም የተጠቀሰውን ጥቅስ በደንብ ያዘው። መፈናፈኛ የለም። ራሱ አሻሚ የሆኑ ነገሮች ሲመጡ በሚያሻማ ነገር ውስጥ አትሂድ። ራሱ ኤርሚያስ 1:5 ላይ በሆድ ሳልሰራ አውቄሃለሁ አለ። ስለማወቅ ነው። አንተንም ያውቃል፣ እኔንም ያውቀኛል። ከማዕፀን ሳትወጣ ቀድሼሃለሁ አለ። ራሱ ለአሕዛብ ነቢይ አድርጌሃለሁ አለ። ራሱ አድርጌሃለሁ ሲል ያኔ ፕሪዲስቲንድ መሆኑን እንደሚያሳየው ፕሪዲስቲኔሽን እንደሚያሳየው ብለው ሊከራከሩ ይችላሉ ነው። ጥቅሱ አያስፈልግም አይደለም፣ አሪፍ ጥቅስ ነው። ነገር ግን ምን ሊመጣ ይችላል? ፕሪዲስቲኔሽን ጋር ሊሄዱብህ ይችላሉ። ፕሪዲስቲንድ ስለሆነ ነው ብለው ሊሉ ይችላሉ። እና ጥንቃቄ አድርግ ለማለት ፈልጌ ነው። ይህን ያዘው ለአርጊመንት ቢል አድርግበት፣ ተጠቀምበት አይደለም ያልኩህ፣ ግን እንደ ተጨማሪ ነው ያዘው። ገብቶኛል። ሽኩረን ኡስታዝ። እናመሰግናለን። እንትን ታውቃለህ አብዱ፣ አንድ ሰው ከመፈጠሩ ከ400 ዓመት በፊት ሄዶ ምናምን ነገር የሆነ ሰው አግኝቶ ለሆነ ሰው ስጦታ የሰጠ ሰው ታውቃለህ? አላውቅም። እንዴት አታውቅም? ንጽጽር ተማሪ አይደለህም እንዴ? አይ ገና ጀማሪ ነኝ። አይ እኛ ጋር ገብተህ ተማር። በል አሲያን ወይ ፈቲን ወይ ኢብራሂምን አገኛቸውና ገብተህ ተማር። ለማንኛውም ልስጥህ እና ግን ለወደፊቱ ተማር ገብተህ። ዕብራውያን ምዕራፍ 7 ቁጥር 9 ላይ ይህን ለማለት ሲፈቅድ አስራት የሚያስወጣ ሌዊ በአብርሃም እጅ አስራትን ሰጥቷል አለ። ለማን ነው አስራት የሰጠው? ለመልከጼዴቅ አይደለም። ሌዊ ለመልከጼዴቅ። መልከጼዴቅ የነበረው መቼ ነው? በአብርሃም ዘመን ነው። በአብርሃም ዘመን። አዎ አብርሃም በመልከጼዴቅን ጋር ሲገናኙ ያኔ ይስሐቅ አልተወለደም፣ አልተፈጠረም። ያዕቆብ አልተወለደም፣ አልተፈጠረም።
ሌዊ አልተወለደም። የልጅ ልጅ ነው እሱ አስበው። ነገር ግን አስራት የሚያስወጣ ሌዊ በአብርሃም እጅ አስራትን ሰጥቷልና አለ። ለማን ነው የሰጠው? ለመልከጼዴቅ። ሰጪው ማን ነው? ሌዊ ነው። መልከጼዴቅ በተገናኘው ጊዜ አለ። መልከጼዴቅ ማንን በተገናኘ ጊዜ? ሌዊን ሲገናኙ ገና በአባቱ ወገብ ነበርና አለ። ይህን የሚለው ግሪከኛው ነበረ። ወዝ በአባቱ ወገብ ውስጥ ነበረ። በማን ወገብ? በአብርሃም ወገብ ውስጥ ሆኖ መልከጼዴቅን አገኘውና ለመልከጼዴቅ አስራትን ሰጠው። ስለዚህ ስንት ዓመት ጋፕ አለ ማለት ነው በሁለቱ? 4 ትውልድ። ያኔ ይስሐቅ አልተወለደም። ይስሐቅ ከተወለደ በኋላ ትልቅ ሲሆን አብርሃም ሞተ። ከዛ ያዕቆብ ተወለደ። ያዕቆብ ሲወለድ ደግሞ አብርሃም አሁንም የለም። ከዛ በኋላ ደግሞ ሌዊ የሚባለው ተወለደ ማለት ነው። ሌዊ ካደገ በኋላ ለመልከጼዴቅ አስራትን ሰጥቷል ይላል። ያኔ በህይወት ነበር ወይ? በህልውና ደረጃ ነበር ወይ ነው ጥያቄው። አይ ካሉን አስራት ሰጥቶታልና ይላል። ሲሰጠው ሲገናኙ ከመልከጼዴቅ ጋር ሲገናኙ በአባቱ ወገብ ውስጥ ሆኖ ነው የተገናኘው ይላል። ስለዚህ ቅድመ ህልውና ነው ወይ? ፕሬኤግዚስታንስ ነው ወይ? ወይም ፕሪ ሂውማን ስቴት ነው ወይ? ቅድመ ተሰጎት ነው ወይ? ይህ ነገር ብለህ ጥያቄ ታቀርባለህ ማለት ነው። አይ እዛ ጋር የሚናገረው ቁም ነገር አለ። በተስፋ ቃል የነበረውን ባርኮታልና ይላል ቁጥር 6 ላይ 7:6 ላይ ዕብራውያን። የተስፋ ቃል የነበረው ማን ነው? አብርሃም ነው። የተስፋ ቃሉ ማን ነው? በቃል ደረጃ ሲኖር የነበረው ሌዊ የሚባል ሰው ነው። ሌዊ በቃል ደረጃ ነበር እንጂ የሚኖር የነበረው በአካል ደረጃ አልነበረም። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነው አለ። አይ ከመጀመሪያ የነበረው ቃል ነው አለ። ከዛ በኋላ ደግሞ የሰማነው የሚሰማ ቃል ነበር የነበረው። ዘፍጥረት 22:18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለ። ሲሰማ የነበረው ቃል ነበር። ምን የሚል ቃል ነው? የምድር አሕዛብ ሁሉ በዘር ይባረካሉ የሚባል ቃል። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ግን ለዘር ይላል፣ እርሱም ክርስቶስ ነው አለ። ተመልከት እንግዲህ። ስለዚህ ምን አለ? ከመጀመሪያ የነበረውና የሰማነው አለ። ያ ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ፣ ቃል ስጋ ሆነ ይላል። ከዛ ስጋ ሲሆን ደግሞ በዓይናችን ያየነው እጆቻችን የዳሰሰው እናወራለን። ሕይወት ተገለጠ አለ። አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን አለ። ስለዚህ የሕይወት ቃል የነበረ ሲነገር የነበረው ያ የምድር አሕዛብ በዘር ይባረካሉ የሚባለው ዘ ፕሮሚስድ መሳያ በአብርሃም በይስሐቅ በያዕቆብ ቤተሰብ ውስጥ የመጣው በቃል ደረጃ የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት። ለዛ ነው ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ከዳዊት ዘር ማለት ነው ከማርያም እንደ ተስፋ ቃሉ አለ ለእስራኤል መድኃኒት እግዚአብሔር ኢየሱስን አመጣል። አምጩ ማን ነው? እግዚአብሔር። መጪው ማን ነው? ኢየሱስ። ከምንድን ነው ያመጣው? ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ ነው ያመጣው። የመጣ ነው፣ ተመዞ የመጣ ነው ራሱ። ከዛ ሮሜ ምዕራፍ 9 ላይ ቁጥር 5 ላይ ምን አለ? አባቶች ለእነርሱ ናቸውና አለ። ለእስራኤላኖች አባቶች የሚባሉት ማን ናቸው? አብርሃም፣ ይስሐቅ፣ ያዕቆብ። ከእነርሱ ማለትም ከአባቶች ከአብርሃም ከይስሐቅ ክርስቶስ በስጋ መጣል። ማን ያመጣው? እግዚአብሔር ነው። ስለዚህ ምን አለ? ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሆናል። ለምን? ኢየሱስን በስጋ ስላመጣ፣ ክርስቶስን ከእነርሱ በስጋ ስላመጣ ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አሜን አለ። ከሁሉ በላይ የሆነው አምላክ ማን ነው ስንል ኤፌሶን 4:6 ላይ ከሁሉ በላይ የሚሆን አንድ አምላክ የሁላችን አባት አለን፣ አንድ አባት የሁሉ አባት፣ አንድ አምላክ የሁሉ አባት አለ ያለ። ከሁሉ በላይ የሆነው አምላክ ማን ነው ስትል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ ደግሞ አምላክ ነው ይላል። ራስ ማለት ምን ማለት ነው ብለህ ስትላቸው የክርስቶስ ራስ የወንድ ራስ ክርስቶስ ነው ሲባል አይ የወንድ የበላይ ክርስቶስ ነው። የክርስቶስ የበላይ ማን ነው? ከሁሉ በላይ የሆነው ማን ነው? አብ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉም ይበልጣል አለ። ከሁሉም ምናልባት ከኢየሱስም? አዎ ዮሐንስ ወንጌል 14:28 ላይ ከእኔ አብ ይበልጣልና አለ። ስለዚህ ከሁሉም የሚበልጠው ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን። ለምን? ክርስቶስን በስጋ ስላመጣ።
ግልጽ ነው ግልጽ ነው። እሺ አደረንስ ሰዎች ያለው ሰው ካለ አንዳንድ ያሳየኝ። እኔ ልጠይቅ ኡስታዝ ወይስ ሌላ ሰው ይጠይቅ? እሺ ጠይቂ እስከዛ። እሺ እኔ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እና ማርቆስ 1:2 ላይ ያለው ኢሳይያስ ምዕራፍ 40 ቁጥር 3 ማርቆስ 1:2 እና ሚክያስ 3:1 ላይ ያለውን ትንሽ ታብራራለህ? ምንድነው ጥያቄሽ እሱ ላይ? ትንሽ ግልጽ እንዲሆንልኝ ብዬ ነው። ጥያቄው ሳይሆን ስማረው ብዙም እንትን አላለልኝ ነው። ጥያቄው ሳይሆን ስማረው ኦኬ እንትን ላይ መንገድ የተጠረገለት ማን ነው የሚል አርጊመንት ያለው ኢሳይያስ 40 ቁጥር 3 ላይ ያለው ጥቅስ ማለት ነው። የአዋጅ ነጋሪ ቃል የያህዌን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ ይላል። እዚህ አንቀጽ ላይ መንገድ ጎዳና የተባለው ፍካራዊ እንጂ ማራዊ አይደለም። ኢሳይያስ ላይ የያህዌን መንገድ የሚጠርግለት ተነግሮት፣ አዲስ ኪዳን ላይ ግን መጥምቁ ዮሐንስ መንገድ የጠረገለት ለኢየሱስ ስለሆነ ማርቆስ 1:2 ላይ ካለው ጥቅስ ጋር ኢየሱስ ያህዌ ነው የሚል ነው አርጊመንቱ ያለው አይደል? አዎ እንደዛ ነው። ማርቆስ ምዕራፍ 1 ቁጥር 2 ላይ ግቢ። እነሆ መንገድ የሚጠርግ መልእክተኛዬን በፊት እልካለሁ፣ የጌታዬን መንገድ አዘጋጅ፣ ጥርጊያውን አቅና እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ ኢሳይያስ እንደተጻፈ ይላል። ጀመር በነቢዩ በኢሳይያስ ውስጥ አይደለም ያለው፣ ትንቢተ ሚልክያስ 3:1 ላይ ነው ያለው ጥቅሱ። መንገድን የሚጠርግ መልእክተኛ በፊት እልካለሁ አለ። የሚረብሽ ነገር አለ። ምንድን ነው? ምን ሆነሽ ነው? የሚረብሽ ነገር ውስጥ ሆናችሁ ጥያቄ አትጠይቁ። እዚህ ቤት ስትመጡ ማለት ነው። ነፃ ሆና ቦታ አግኝታችሁ ነው መጠየቅ ያለባችሁ። ሰውንም እየረበሻችሁ በጣም ኢሪቴት እያደረገ አይምሮ የሚያዞር ነገር እንትን አትበሉ። አሲ አሁን አስተካክለሽ ቦታ ነይ፣ ካልሆነ ውረጂ። የሚጮህ ነገር አለ። አትረብሽ ፍላጎታችን። ሰው እያወራ መሀል ላይ ጠልቃችሁ ስርዓት ያዙ። ስርዓት ማትይዙ ከሆነ ታች ሆናችሁ ማዳመጥ ትችላላችሁ። ማለት ዲሲፕሊን ላስተምራችሁ አይደለም እዚህ የተቀመጥኩት። የሚረብሽ ድምፅ ነበረው፣ አሁን ደህና ነው። እስቲ ክፈችው። እሺ ማርቆስ 1:2 ነው ኡስታዝ። 1:2 ላይ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ አለ። ላኪው ማን ነው? ላኪው አብ ነው። በምን እልካለሁ አለ? አሁን በፊትህ ነው የሚለው። በፊትህ የሚለው በማን ፊት ነው? ቆይ ማርቆስ 1:2 ላይ ግቢ። መጀመሪያ ማርቆስ 1:2 ላይ መጀመሪያ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። መንገድህን የማንን መንገድ? የኢየሱስን ነው ኡስታዝ። የኢየሱስን መንገድ በፊትህ ይላል እኮ። መንገድህን እያለ የተላከው መልእክተኛ ማን ነው? መጥምቁ ዮሐንስ። እነሆ መንገድህን የሚጠርግ መልእክተኛዬን፣ መንገድህን ይላል። በሁለተኛ መደብ መንገድህን እያለ የሚያወራው ማን ነው? መንገድህን እያለ አብ ነው የሚያወራው። ለማን ነው የሚያወራው? ለኢየሱስ። ለኢየሱስ ነው። ለተመልከች በፊትህ እልካለሁ ሲል ደግሞ በፊትህ የሚለው በሁለተኛ መደብ በፊትህ እያለ የሚያናገረው ማንን ነው? በሁለተኛ መደብ ኢየሱስን። አይዞሽ ለእንትን ነው ኢየሱስን ነው። ይኸውልሽ ምን አለ? መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ። ላኪው አብ ነው። የሚላከው መልእክተኛ ደግሞ መጥምቁ ዮሐንስ ነው። የሚላከው በመንገድህ የአንተ መንገድህን እንዲጠርግልህ ነው። በምን ፊት? በፊትህ፣ በአንተ ፊት እያለ ነው የሚለው። አሁን ትንቢተ ሚልክያስ 3:1 ላይ ግቢ። ትንቢተ ሚልክያስ 3:1 ላይ እነሆ መልእክተኛ ካለው መንገድንም በፊቴ ያስተካክላል። በምን ያስተካክላል አለ?
እዚህ ጋር ደግሞ በፊት ያለ ስለዚህ መጥምቁ ዮሐንስ መንገድ የሚያስተካክለው የማንን ነው? የክርስቶስንና የአብን ነው። ስለዚህ እዛ ጋር ያህዌ አሁን እዛ ጋር የያህዌ መንገድ በምድረ በዳ ጠረጉ ሲባል ያህዌ የተባለው ማን ነው? አብ ነው ወይስ ወልድ? ያህዌ የተባለው በምድረ በዳ ጠረጉ የተባለው እዛ ጋር አብ መሰለኝ። ያህዌ የተባለው ማን ነው? አብ ነው። በቃ እነሱ ምንድነው የሚያደርጉት? መንገድ የአዋጅ ነጋሪ ቃል የያህዌ መንገድ አስተካክሎ የተባለው መንገድ የተጠረገለት ማን ነው? ኢሳይያስ 40:3 ላይ ይጠረገለታል ተብሎ የተባለው ሲባል ያህዌ ይላሉ። ልክ አዲስ ኪዳን ላይ ደግሞ መንገድ የተጠረገለት ኢየሱስ ነው ይሉሽና ምን ያደርጋሉ? ኢየሱስ ያህዌ ነው ይላሉ። አይደለም። መንገድ የተጠረገላቸው መንገዴ በፊትህ አስተካክላለሁ የተባለው በማን ፊት ነው? በፊቴ ባለው በአብና በፊትህ በተባለው በወልድ መካከል ነው። ስለዚህ መጥምቁ ዮሐንስ መንገድ ለማስተካከል የመጣው የማንን መንገድ ነው? የአብንና የክርስቶስን ነው። መንገድ ሲባል የአስፋልት መንገድ አይደለም። ራሱ ዮሐንስ ወንጌል ምዕራፍ 1:6 ላይ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር አለ። ላኪው እግዚአብሔር ነው፣ ተላኪው መጥምቁ ዮሐንስ ነው። ሉቃስ 1:76 ላይ ደግሞ አንተ ሕፃን የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለና አለ። ስለዚህ ነቢይ ትባላለህ፣ የልዑል ነቢይ ትባላለህ ሲባል ልዑል የተባለው ማን ነው ሲባል አብ ነው። ሉቃስ 1:76 ላይ ባለው ሉቃስ 1:32 እርሱም ታላቅ ይሆናል የልዑል ልጅ ይባላል። ኢየሱስ የተባለው ልዑል ሳይሆን የልዑል ልጅ ነው የተባለው። ስለዚህ የጌታን መንገድ ልትጠርግ አለ። ጌታ የተባለው ማን ነው? አብ ነው። ሉቃስ 2:22 ላይ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት አለ። ወደ ማን ነው የወሰዱት? በጌታ ፊት ሊያቆሙት ወደ ኢየሩሳሌም። ወሳጆቹ ማን ናቸው? አባቱና እናቱ ማርያምና ዮሴፍ። ወዴት ወሰዱት? ወደ ኢየሩሳሌም ወሰዱት። በማን ፊት ሊያቆሙት? በጌታ ፊት። ስለዚህ ጌታ የተባለው ማን ነው? አብ ነው። ስለዚህ የጌታን መንገድ እንድትጠርግ አለ። ስለዚህ የኢየሱስ ማን ነው? መጥምቁ ዮሐንስ መንገድ የሚጠርገው ለማንና ለማን ነው? ለአብና ለወልድ። ለአብና ወልድ ነው ራሱ ማለት ነው። ከዛ አንጻር ነው የሚታየው ራሱ እንጂ ሌላ ነገር አይደለም። መንገድ የሚለው ቃል በመጽሐፍ ቅዱስ ላይ የሁለቱም ነው ራሱ። የአብም የወልድም መንገድ አንድ አይነት ነው። መንገድ የተባለው ሕጉ ነው፣ ስርዓቱ ነው። ዮሐንስ ወንጌል 12:49 ላይ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የሚለውና የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል 14:28 ላይ የምትሰሙት ቃል የላከኝ እንጂ ይህን አይደለም አለ። ዮሐንስ ወንጌል 17:8 ላይ ደግሞ የሰጠኝን ቃል ሰጥቻቸዋለሁና አለ። ያ መንገድ የተባለው ሕጉ ቃሉ የማን ነው ማለት ነው? የአብም የወልድም ነው ማለት ነው። ስለዚህ መንገድ የጌታን መንገድ እንዲያዘጋጅ ሲባል ጌታ የተባለው የያህዌ መንገድ ነው። እንደገና ደግሞ መንገድህን ስለሚል ደግሞ ለኢየሱስም መንገዱ ነው። የሁለቱም መንገድ ነው። የሁለቱንም መንገድ የሚጠርገውና የሚያስተካክለው ማን ነው? ዮሐንስ ነው እያለ ነው ያለው። ግልጽ ነው። አሁን ግልጽ ነው። ስታንሲ አይዞሽ፣ ጥያቄ መጠይቃችሁ እንዲገባችሁ ለማድረግ ነው። አትፍሩ። እሺ፣ ፍላጎታችን መቀጠል ትችላለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አሁን እኔ የገባሁት ማለት ነው አንድ የአማኒ የሆነ ወንድም ነበርና የአክስቴ ልጅ እና እሱ ቤተሰቦቻችን ነው ሙስሊም ናቸው። እሱ ግን ያው ሌላ የእናቱ ወገኖች ጋር ክርስቲያን ነበርና እነሱ ጋር አድርጎ ብቻ አሁን ላይ ያለው እምነቱ የአማኒ ነው፣ አማኝ አይደለሁም ነው የሚለው እና ሃይማኖት ያው ክርስቲያንም ሙስሊምም አይደለም ነው የሚለውና አንተ ጋር ላገናኘው ስለፈለኩ ነው። ልጁ ካጠገቤ ነው አለው። እሺ እናወራው፣ ችግር የለም። እሺ እናግረው። እኔ ብዙ ለማስረዳት እንትን ብዬ ነበር፣ ያው እኔ በካኔ አልቻልኩም እና ብዙም ያው ለመረዳትም ብቻ እሱ ጥግ ላይ ደርሻለሁ ከእምነት የለም ነው ብሎ ያለው እና እሱም ተገናኝ። ሰላም ባሆነ ሰላም ነው ኡስታዝ። ሰላም ነው። እንዴት ነህ? ማን ልበል? አለን። እንዴት ነህ? ማን ልበል? ያሲን እባላለሁ። እሺ ያሲን ነው። እሺ ችግር የለውም። ያሲን እሺ ደስ ብሎኛል ስላወቅኩ ደስ ብሎኛል። እንግዲህ እንዳልኩ ትምህርት እውቀት የሚባለው ነገር በአንድ ምሽት የሚመጣም ነገር አይደለም። ምንም ነገር የቆየ ነው መሰለኝ የሚሰማው። እኔ ጋ ነው ችግሩ ያለው ወይስ እሱ ጋር ነው? አይ ይሰማል። እኩል እያወራን አይደለም ያለ ነው፣ የተላለፈን ነው። ኔትወርኩ ነው መሰለኝ።
እሱ ነው የሚሆነው። ኔትወርክ ነው የሚሆነው። ኔትወርክ ነው መሰለኝ። አሁን ይሰማል? ለእኔ ይሰማኛል። በቃ አሁን እስቲ ላውራ። እሺ ኢንሻአላህ እየተላለፈን ነው መንገድ ላይ እና እንደዛ እንዳይሆን ሚስ አንደርስታንዲንግ እንዳይፈጠር ከዛ አንፃር ነው። እንትን ኤቲዝም ነህ? ኤቲስት ነህ? አግኖቲስት ነህ ወይስ ቴሲስት ነህ አንተ? እኔ እንኳን የየትኛውም እምነት ተከታይ አይደለሁም፣ ግን ከሆነ ጊዜ በኋላ በፊትም ቢሆን ያን ያክል ጥልቅ የሆነ እምነት የለኝም። በፊትም ቢሆን ከክርስቲያን ቤተሰቦች ጋር ስኖር ማለት ነው። አሁን ከጊዜ ቆይታ በኋላ በፊትም ያው ያን ያህል እምነቱ ውስጥ አልነበርኩም። አሁን ግን ጭራሽ ወደ አለማመን ግን የሆነ አሁን ለአንተም ኮንፊውዝ እንዳላደረገ የሆነ ኃይል እንዳለ ይሰማኛል። ፊል ባላደርገውም ግን የሆነ እምነቱ ግን የለኝም ማለት እንደዚህ ይደረግልሃል ብትለኝ አሁን እኔ የሆነ እቸገራለሁ ለማመን ማለት ነው። እና ከዛ በኋላ ምን ብዬ ውሳኔ ላይ ደረስኩኝ? ወይ በእስልምና ወይ ረሱል በገባቸው ልክ እኔ ሊገባኝ ይገባል። ክርስትናም ከሆነ ደግሞ ልክ ቅዱስ ጳውሎስም በመንፈስ ቅዱስ በመብረቅ መልክ መታው የሚል ጥቅስ አንብቤያለሁ። እና በዛ ደረጃ ካልሆነ እንግዲህ ሃይማኖት ላይ ተስፋ ቆርጫለሁ። ከዛ ደግሞ ሲቀጥል ዓለም ላይ ያሉ ሃይማኖቶችን በሙሉ ሰው ዲስከቨር አድርጎ ነው ወይ እምነትን የሚከተለው ነው። አሁን ምሳሌ እስልምና ላይ መጀመሪያ ማወቅ ነው፣ መጀመሪያ ማለት ነው እስልምና ላይ። ክርስትና ላይ ስትመጣ ደግሞ ማመን ነው። ገብቷል? እስልምና ላይ አውቀህ ነው የምታምነው፣ ክርስትና ላይ አምነህ ነው የምታውቀው። ምክንያቱም ያመነ የተጠመቀ ይድናል ነው የሚለው። ያመነ መጀመሪያ ማመን አለበት ማለት ነው። you have to believe first፣ ከዛ በኋላ ነው የምታውቀው። እና ሌሎች አሁን እስልምና ማወቅ አለብን ፈጣሪን ህልውና ማወቅ አለብን። የትኛውም ጥያቄ ይፈቀዳል እስልምና ላይ። ይሄ ጥሩ ጎኑ ነው። ሲቀጥል ደግሞ ማወቅ አለብን ካልነ ዓለም ላይ ያሉ ሃይማኖቶችን በሙሉ ዲስከቨር አድርገን ነው ወይ እየተከተልን ያለ ነው የኔ ጥያቄ። ኮሜንታተሮች ምናልባት ያልገባቸው ልጆች ስላሉ ፍላጎታችን የሚለው አካውንት የሙስሊም ነው። ይሄ አሁን እያወራኝ ያለው ልጅ ግን ጀስት ሙስሊም አይደለም እና እንድታውቁ ማለት ኮንፊውዝድ እንዳትሆኑ ማለት ነው። ሚስ አንደርስታንዲንግ እንዳይኖር ማለት ነው። ከዛ አይ ቲንክ እኔ የምነግርህ ነገር ምንድነው ረጋ ብለህ ጊዜ ሰጥተህ እንድታጠና ነው ራሱ ኖርማል። አሁን ምንድነው የምናደርገው? መጀመሪያ እውቀት ነው አይደል የሚቀድመው ከውይይትም ከምንም። ጥያቄ አለ ወይ ምናምን ብዬ እንዳልልህም በእስልምና ዙሪያ ላይ ብዙ ዲቴል የሆኑ ነገሮችን ያነበብካቸው ነገሮች የሉ። ሊንክ እንስጥህና እዛን ሊንክ ላይ ግባና ያንን ሊንክ የውና ጽሁፎችን በአጠቃላይ አያቸውና አብዛኛው ኤቲስቶች የሚባሉ ልጆች መተው የኛን ሊንክ ገብተው አይተውት ምን ብለው ጎብኝተውት ወዲያው ወደ እምነት ይመጣሉ። ጥሩ ፕሮግረስ ነው ያላቸው፣ ጥሩ ሂደት ነው ያላቸው፣ ጥሩ ለውጥ ነው ያላቸው። ስለዚህ አሁን ምንድነው የምናደርገው መሰለ? ከኔ ጋር ግን ኮንታክት አድርገኝ በተቻለ አቅም ማለት ነው። ሜሴንጀር አለ? ሜሴንጀር አልጠቀምም። ይሄ ጓደኛዬ ስልክ ነው። እኔ ብዙ ሶሻል ሚዲያ አሁን ላይ አልጠቀምም። ምን ትጠቀማለህ? ቴሌግራም ትጠቀማለህ ወይስ ምንድነው የምትጠቀመው? ቴሌግራም እጠቀማለሁ። በቃ ቴሌግራም ቁጥርን ስጠኝ ለኔ። ዛራ አለሽ? ዛራ እንኳን ዛራ አለሽ? አሰላሙ አለይኩም ዛራ። ቢዚ ነሽ? አሲያ አለሽ? አቶ መሐመድ አለ ኡስታዝ። ለአሲያ ስጣት ስልክህን። አሁን ቦስ መስመር ግባና አድ አድርጊው፣ ፎሎ ተደራረጉና ስልክህን ለእሷ አስቀምጥላትና እኔ ኮንታክት አደርግሃለሁ። በተረፈ አሲያ የሊንኩን ስጭው፣ የእንትኑ ማለት ነው የማህደሩን ሊንክ ስጭውና እዛ ላይ አንብብና እንዳልኩ ነው በአንድ ምሽት አሁን ያለ ጥያቄ ዝም ብሎ ማውራትም ትንሽ እንትን ይላል፣ ይከብዳል። አንዳንድ ጊዜ ማለት አንተ ጀርባን እየበላህ እግር ላይ እንደማከክ ነው የሚቆጠረው ዝም ብሎ ማውራት። አሁን አንዳንድ ሰዎች ዝም ብለው ያወራሉ። አንተ የምፈልገው ፍላጎት ጥያቄ ምናምን ነገር ይለያያል። ስለዚህ በአንተ ጥያቄ ላይ ቤዝድ እንዲሆን የሆነ ነገር ሴንስ እንዲያደርግህ ምንም አሁን በማታውቀው ነገር ዝም ብሎ ማውራቱ፣ ዝም ብሎ አርጊው ማድረጉ፣ ዝም ብሎ መሟገቱ ጥቅም የለውም። ስለዚህ በተቻለ አቅም ምንድነው የምታደርገው? ግባና ኤው እኔም ደግሞ በግል አገኘሃለሁ ኢንሻአላህ። እሺ 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 ኡስታዝ አመሰግናለሁ። እሺ እሺ ለእንግዳ ቅድሚያ እንስጥ። ዳንኤል ይሰማል? አዎ ይሰማል። ትምህርቱ ደስ ስላለኝ ነው የገባው። እግዚአብሔር ይመስገን። እንዴት ናቸው?
ጨዋ ከሆነ ራሱ አሁን ሰዎች አንዳንዴ ይገቡና ሰዎች እያወሩ መሀል ላይ ይረብሻሉ፣ ይበጠብጣሉ። አንተ ግን እስካሁን ድረስ እኛ ስናወራ መሀል ላይ ባለመግባትህ አላህ ይስጥልን፣ አላህ ያክብርልን። አሜን አሜን። እሺ ጥያቄ አለ ወይስ እንጠይቅህ? ጥያቄን ጠይቅህ ይቻላል? ጥያቄ መጠየቅ ይቻላል። እኔ ጥያቄ የለኝም፣ ከቻልኩ መልሳለሁ። እሺ ችግር የለውም። ራስ ይሁዳ ምዕራፍ 1 ቁጥር 3 ላይ ገባ። እሺ ይሁዳ ምዕራፍ 1 ቁጥር 3 ላይ እሺ ላንብብ። አንብበው። ኦኬ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከሯችሁ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ይላል። አንደኛ ቅዱሳን የተባሉት እንደማን ናቸው? የተሰጣቸው ሃይማኖት ምንድን ነው? መቼ ነው የተሰጣቸው? መቼ ነው? ሶስት ጥያቄ ነው። ለቅዱሳን የተሰጠው ነው በክርስቶስ ኢየሱስ ለዳኑት ነው የሚመስለኝ። እዚህ ላይ እስኪ ደሊል ማስረጃ ቅዱሳን የተባሉት በክርስቶስ የዳኑት ናቸው የሚለውን ነገር ከአውዷ ለቅዱሳን አንድ ጊዜ ልትሰጠ የሚለው ነገር ምናልባት እሱ ላይ ሐዋርያትና ነቢያት ናቸው በሚለው ያዘውና ኤፌሶን 3:7 ነው 9 ላይ ታገኘዋለህ። በቅዱሳን ነቢያትና ሐዋርያት ይላል። ቅዱሳን ነቢያትና ሐዋርያት የተገለጠ ይላል። ስለዚህ ቅዱሳን የሚለውን ተወውና ለቅዱሳን አንድ ጊዜ የተሰጠ ሃይማኖት ሲል መቼ ነው የተሰጣቸው? ለቅዱሳን የተሰጣቸው ሃይማኖት ምንድን ነው? ኢየሱስ ክርስቶስ ነው። መቼ ነው የተሰጣቸው? ለቅዱሳን ነቢያትና ሐዋርያት የተሰጣቸው መቼ ነው? ያ አንድ ሃይማኖት ያ ኢየሱስ ክርስቶስ ከማረጉም በፊት በዮሐንስ ወንጌል ምዕራፍ 16 ላይ የሰጣቸው የጠየቁ መቼ ነው የተሰጣቸው? ያ አንድ ሃይማኖት ለሐዋርያቶችና ለነቢያት የተሰጣቸው። ለሐዋርያቶቹ እሺ ዮሐንስ ወንጌል 16 ላይ ነው። አሁን ለነቢያቶቹ ደግሞ መቼ ነው የተሰጣቸው? የአንድ ሃይማኖት ከዛ የአንድ ሃይማኖት ጳውሎስም በሐዋርያትና በነቢያት መሰረት ታንጸናል ይላል። እንግዲህ ነቢያት ስለ መሰረት ነው የጠየቁህ። እኔ ያልኩህ ስለ ሃይማኖት ነው የተጠየቅኩና ሃይማኖቱ ለነቢያቶቹ የተሰጠው መቼ ነው? ለሐዋርያቶቹ አንተ እንዳልከው ዮሐንስ 16 ላይ አልከኝ ወይ በአዲስ ኪዳን አልከኝ። ለነቢያቶቹ ያ አንድ ጊዜ የተሰጠው ሃይማኖት መቼ ነው የተሰጠው? አንድ ጊዜ ከተሰጠስ ዮሐንስ ወንጌል ምዕራፍ 19 ላይ ከተሰጠ ለሁለተኛ ጊዜ ነው የተሰጠው የሚለው መጽሐፉ አንድ ጊዜ ነው የተሰጠው ነው የሚለው። አንድ ጊዜ ነው የተሰጠው የሚለው አንድ ጊዜ ከሐዋርያት እና ለነቢያት ከሆኑ ቅዱሳን የተባሉት ለቅዱሳንም ለሐዋርያትም የተሰጠው አንድ ሃይማኖት ነው። ኤፌሶን 4:4 ላይ ያ አንድ ሃይማኖት አንድ ጊዜ ነው የተሰጠው ይላል። መቼ ነው የተሰጠው ያ አንድ ሃይማኖት? ያው እዚህ ላይ ማውቀው ምንድን ነው ነቢያት ሁሉ ስለ ኢየሱስ ክርስቶስ መስክረዋል፣ ተንብየዋልም፣ ተናግረዋልም። ስለዚህ እስፔሻሊ ኢሳያስ 53 ላይ የተናገረው ቃል ሙሉ በሙሉ መቼ ነው የተሰጠው ነው ጥያቄው። መቼ ነው የተሰጠው? ለቅዱሳኑ መቼ ነው የተሰጠው? ታይሙ መቼ ነው? እሱን የፈለኩት የመጀመሪያው አንድ ጊዜ ስለሚል ጊዜ ነው ታሳቢ አድርገህ የጠየኩት እና መቼ ነው ስለ ኢየሱስ ክርስቶስ በቃሉ ላይ የሚናገረው ያው ከዘፍጥረትም ጀምሮ ነው። ስለዚህ ከአዳም ጀምሮ ነው የሚሆነው። ከአዳም ጀምሮ ነው። በቃ እሱን ያስማማኛል። አሁን ከአዳም ጀምሮ አንድ ሃይማኖት ከነበረ የአንድ ሃይማኖት አንድ ጊዜ ከተሰጠ ያ ሃይማኖት ምንድን ነው? ኢየሱስ ክርስቶስ ነው። እስቲ ማስረጃ። ሃይማኖት ኢየሱስ ነው የሚለው ማስረጃ ማለት ኢየሱስ ክርስቶስ ራሱን መስዋዕት ሊያደርግ ነው የመጣው። ገባኝ። እሱ ግን ሃይማኖት የተባለው ኢየሱስ ነው የሚል ነገር ማስረጃ ስጠኝ። ምናልባት ኤሶጂሲስ እንዳይሆን ከኪሳችን እንዳይሆን አሁን ወደፊት ሰው ቢጠይቀኝ ራሱ ሃይማኖት የተባለው ኢየሱስ ነው ብዬ ሳስተምር ከየት አመጣው ሲሉኝ እንዳይል ነው
ዳንኤል አንድ ቀን ሲያወራ ሰምቼው ነው አይደለም። መቼም ደሊል ያስፈልጋል፣ ኤቪደንስ ያስፈልጋል። ስለዚህ ሃይማኖት ኢየሱስ ነው የተባለው የሚለውን ነገር ማስረጃ ስጠኝ። እኔ ያው ሃይማኖት የሚለውን ቃላቱን በሃይማኖት በሚለው ብቻ ነው የሚይዘው እንጂ ስለ ኢየሱስ ክርስቶስ ምስክርነት መጥምቁ ዮሐንስም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው እሱ ይልቅ እኔ ሊያንስ ይገባኛል ያለው ከኔ በፊት ነበር ያለው ኢየሱስ ክርስቶስ መዳኛ መንገድ ነው። ኢየሱስ ክርስቶስ መዳኛችን ስለሆነ ሃይማኖታችን ነው። ምናልባት የቃላት ልዩነት ካልሆነ በስተቀር ለእኔ የሚገባኝ የዳንኩበት እምነት የኢየሱስ ክርስቶስ ሞትና ትንሣኤ የሰጠኝ የስሙ የዘላለም ሕይወት ለእኔ ሃይማኖቴ ነው። ስለዚህ ዳንዬ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ሁሉ የሚያስወግድ የእግዚአብሔር በግ የተባለው ኢየሱስ በግ መሆኑን የሚያሳይ እንጂ ሃይማኖት መሆኑን የሚያሳይ በኃይለ ቃል የለም፣ ሽታው የለም። ሃይማኖት የሚለው ቃል ስትመለከተው ሐዋርያት ሥራ 6:7 ላይ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ነው የሚለው። ሃይማኖትን ከክርስቶስ ለይቶ ነው የሚያስቀምጠው ራሱ ማለት ነው። ሐዋርያት ሥራ 14:27 ላይም ለአሕዛብ የሃይማኖት ደጅ እንደከፈተላቸው ተናገሩ ይላል። አንደኛ ቆሮንቶስ 16:13 ላይ ንቁ በሃይማኖትም ቁሙ ይላል። ኢየሱስ ሃይማኖት ነው የሚል ጥቅስ እስካሁን አላየውም ራሱ እስካሁን ድረስ አልሰጠኝም ራሱ። ገላትያ 6:10 ላይም እንደዛ ነው የሚለው የሃይማኖት ቤተሰቦች መልካም እናድርግ ይላል ለሃይማኖት ቤተሰቦች። ስለዚህ ሃይማኖት የተባለው ክርስቶስ ከሆነ ለክርስቶስ ቤተሰቦች መልካም እናድርግ ማለት አይደለም። ኤፌሶን 4:5 ላይ አንድ ጌታ ካለ በኋላ አንድ ሃይማኖት ይላል። አንድ ጌታ የተባለው ማን ነው? አንድ ጌታ የተባለው ማን ነው? እዚህ ጋር ኤፌሶን 4:5 ኢየሱስ። አንድ ሃይማኖት የተባለው ማን ነው? ኢየሱስ። እና አንድ ኢየሱስ አንድ ጥምቀት ያስኬዳል? አንዲት ጥምቀት አንዲት ጌታ ያስኬዳል? አንድ ኢየሱስ አንዲት ጥምቀት ያስኬዳል? በአንተ እንትን ሃይማኖት ኢየሱስ ነው። ሃይማኖት የሚለው ቃል ኢየሱስን ያመለክታል አልክ። አንድ ጌታ ሲል አንድ ኢየሱስ፣ አንድ ሃይማኖት ሲል አንድ ኢየሱስ አንዲት ጥምቀት ያስኬዳል? አንዲት ጌታ አንዲት ጥምቀት አንዲት መንፈስ ነው የሚለው አይደለም። አንድ ጌታ አንድ ሃይማኖት አንዲት ጥምቀት ይላል። አንድ ጌታ የተባለው ኢየሱስ ከሆነ አንድ ሃይማኖት የተባለው ኢየሱስ ከሆነ ከዛ በኋላ አንድ ኢየሱስ አንድ ጥምቀት ማለቱ ነው ጳውሎስ። እንዴት ነበር የሚለው? እስኪ ዮሐንስ የኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ጌታ አንድ ሃይማኖት አንዲት ጥምቀት አለ ነው የሚለው። ስለዚህ አሁን እዚህ ጋር አንድ ጌታ የተባለው ኢየሱስ ከሆነ አንድ ሃይማኖት የተባለው ክርስቶስ ከሆነ አንድ ጥምቀት የተባለው ደግሞ ጥምቀትም ከሆነ አንድ ኢየሱስ አንዲት ጥምቀት ያስኬዳል? አንተ እንደምትለው እዛ ቦታ ላይ በደንብ ሪሰርች አላረኩትም። በደንብ በእንደዚህ አይነት ምንድነው መሰለህ ኢየሱስ ሃይማኖት የተባለበት ቦታ የለም። ሃይማኖት የምትጸናበት አንቀጸ እምነት ነው ራሱ። ቆላሲስ ምዕራፍ 1 ቁጥር 23 ላይ ብትመለከተው በሃይማኖት ጸንታችሁ ብትኖሩ ይሆናልና አለ። ቆላሲስ 2:7 ላይም እንደዛ ነው የሚለው፣ ስር ሰዳችሁ በእርሱ ታነጹ እንደተማራችሁትም በሃይማኖት ጽኑ ነው የሚለው። አንደኛ ጢሞቴዎስ 3:9 ላይ ደግሞ የሃይማኖት ምስጢር የሚይዝ መሆን ይገባዋል አለ ኤጲስቆጶስ። ስለዚህ ሃይማኖት ማለት አንቀጸ እምነት ነው። ዶግማው ሃይማኖት ይባላል ራሱ። ገብቷል? ሃይማኖት የምትለው ነገር የምታምንበት ነው። እምነትና ሃይማኖት ልዩነታቸው ምንድነው? እምነት የምታምነው ነው። የምታምነው ፕሪንሲፕል ደግሞ ምን ይባላል? ሃይማኖት ይባላል ማለት ነው። የምታምነው አውቀህ የምታምነው ፕሪንሲፕሉ ምን ይባላል? ሃይማኖት ይባላል። ለምሳሌ በኢስላም ዲን የሚለው ቃል ማለት ዳነ ማለት ነው። ፈረደ ከሚል ይመጣል። ዲን ማለት ፍርድ በሚል ይመጣል። ለምሳሌ የፍርዱ ቀን ባለቤት ለሚለው ማለት ነው። የፍርዱ ቀን ፍርድ ለሚለው ቃል ራሱ የገባው ቃል ዲን ነው ራሱ። ዲን የሚለው ነገር ህግ በሚል ይመጣል። ሱረቱ ዩሱፍ ምዕራፍ 12 ላይ ዲን የሚለው ነገር ሃይማኖት በሚል ይመጣል። ሱረቱ በቀራ ምዕራፍ 256 ላይ። ስለዚህ ሃይማኖት እዛ ጋ እንትን ላይ ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ሲል አንድ ጊዜ የተሰጠው መቼ ነው ስል ለቅዱሳን ነው የተሰጠው ይላል። መቼ ነው የተጀመረው? ከአዳም ነው የተጀመረው። ከአዳም ጀምሮ የተሰጠ በአዳም ጊዜ የተሰጠ ሃይማኖት አንድ ሃይማኖት አለ ብሎ ደግሞ ኤፌሶን 4:5 ላይ ተነግሮናል። ይሄ አንድ ሃይማኖት ማን ነው ስለ ኢየሱስ ነው አልከኝ። ምንድነው ብዬ ስለ ኢየሱስ ሃይማኖት ስለመሆኑ ማስረጃ እስካሁን አልሰጠኸኝም ራሱ
ሃይማኖት ከሚለው ዴፊኒሽን ጋር ማያስኬድም። ስለዚህ ያ ሃይማኖት ምንድን ነው? ራሱ ምንድን ነው ያ ሃይማኖት? ከሌለው የሚለው ነገር ምንድን ነው የተገለጸው? ምንድን ነው ያ ሃይማኖት? ያ አሁን እያወራኝ ባለው መልክ ያመንበት ያው የኖርንበት እምነታችን ነው ማለት ነው። ምክንያቱም ጳውሎስም ሃይማኖትን ጠብቄያለሁ ነው ያለው። ስለዚህ ጳውሎስ የጠበቀው ሃይማኖት ስለ ክርስቶስ ነው ጀምሮ ጨርሶ የሄደው። ሃይማኖት ራሱ ሃይማኖቱ አልተገለጠም። ራሱ ምንድን ነው ሃይማኖቱ? ሃይማኖት ለምሳሌ አሁን በቁርአን ሃይማኖት ዲን አለ፣ አላህ ዘንድ ዲን አለ የሚለው ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ብሎ ነው ያስቀመጠው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ከኢስላም ውጪ ሌላ ሃይማኖት የሚፈልግ በመጨረሻ የተዋለም ከከሳሪዎቹ ነው ይላል። ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበት ሃይማኖት ይላል። ሰዎችን የፈጠረበት ሃይማኖት ዲኑል ኢስላም እንደሆነ ነው የሚናገረው። ከአደም ጀምሮ ሱረቱ ሀጅ ምዕራፍ 22 ቁጥር 77 ነው 79 ላይ ምን ይላል? ከዚህ በፊት አላህ ሙስሊም ብሏችሁ ሰይሟችኋል አለ። ከዚህ በፊት የሚለው ከዚህ በፊት ለአደም ኪዳንን አወረደ ይላል አላህ። ለአደም ኪዳንን ባወረደበት ሰዓት ላይ ነው ኢስላም የሚለውን ሃይማኖት አድርጎ ያስቀመጠው። በግልጽ ተቀምጧል። እኔ ጠየቁ ጥያቄ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ስለሚል ያ ሃይማኖት አኮርዲንግ ቱ ባይብል ቢብሊካል በሆነ መልኩ ማን ነው? ምንድን ነው ያ ሃይማኖት? አይ ዶንት ኖ። በእኔ በኩል ያው በሃይማኖት መልክ ስለማልጠብቀው ግን ያው ኢየሱስ ክርስቶስን እኔ ሃይማኖትም እምነትም መዳንም ብዬ ነው ለራሴ የሚይዘውና እንጂ በዚህ በሃይማኖት መልክ በሌላ መልኩ ምናልባት ዛሬ የሚማረው ይኖረኛል እንጂ ችግር የለውም። እኛ እንደንትን ነው ክርስትና የሚባል ሃይማኖት ነው የእናንተ ሃይማኖት። ሃይማኖታችሁ ክርስትና ነው። ግን ክርስትና የሚለው ቃል ከጊዜ በኋላ ነው እንትና አግናጢዮስ ነው ለመጀመሪያ ጊዜ ክርስትና የሚለውን ቃል የተጠቀመው። የሃይማኖቱ ስም ክርስቲያን፣ እናንተ ክርስቲያን ትባላላችሁ፣ ሃይማኖታችሁ ደግሞ ክርስትና ይባላል። ክርስትና የሚለውን ባይብል ላይ አናገኘውም። ሃይማኖታችሁ ምን እንደሆነም ራሱ የተጠቀሰ ነገር የለም። የተጠቀሰ ነገር የለም። ሃይማኖታችሁ ምንድን ነው የሚለውን ነገር በእናንተ መጽሐፍ ምንም የተገለጸ ነገር የለም። ግልጽ አይደለም ራሱ። ያንን ለማለት ነው። ጥያቄ ተመልሶልኛል። አመሰግናለሁ። ዳንኤል ድርገም ሌላ አንድ ጥያቄ ደስ ይለኛል። በጣም እየተማርኩበት ነው። ቆንጆ ነው። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ግባ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ቁጥር 7 ላንብብ። እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዶልናልና። ማንን ትሆኑ ዘንድ አለ? አዲሱ እርሾ ትሆኑ ዘንድ አይደለም። በደንብ አብቦ እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። አዲሱ ሊጥ ማለት ነው። እና ሰው እንዴት ነው ሊጥ የሚሆነው? አዲሱ ሊጥ የተባለው ማን ነው? ማንን ትሆኑ ዘንድ አለ? አዲሱ ሊጥ ትሆኑ ዘንድ። ያ ሊጥ ማን ነው? ምናልባት ሊጥ የሚለው እንግዲህ ፍሬሽነቱ ነው የሚያሳየው። ገና እርሾ አልገባ እኮ። ማን ነው የአዲሱ ሊጥ? ይህንን ኮንቴክስት በደንብ አይቼው አላውቅም። አዲሱ ሊጥ ያው በክርስቶስ ያመኑና የዳኑ ናቸው እኮ። አዲሱን ሊጥ ትሆኑ ዘንድ ነው የሚለው። ያ አዲሱ ሊጥ የተባለው ማን ነው? አዲሱ ሊጥ ኢየሱስ ክርስቶስ ነው። በዚህ ኮንቴክስት ሊጥ ነው ኢየሱስ። አዲሱ ሊጥ የተባለበት ከምን አንጻር ነው? ምንም ያልተቀላቀለ እኮ ኢየሱስ አዲስ ነው ማለት ሰዎች በራስ የሆነ ከሰው የሚጨመር ጽድቅ ሳይኖር በክርስቶስ ጽድቅ ብቻ የምንድንበት ማለት ነው። አይ እኔ እርሾና ሊጥ ሲል ሊተራሊ አላየውም። ቃል በቃል የሚወሰድ ሊጥ ሳይሆን ያው ትርጉም አለው። እርሾ የሚለው ነገር እንትን ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ ሲል እዛ ጋር አለ። በቅንነትና በእውነት ቂጣ በዓል እናደርግ እንጂ በአረጌው እርሾ በክፋትና በግፍ እርሾ አይደለም ይላል። እርሾ የሚባለው አረጌው እርሾ የሚባለው ክፋትና ግፍ ነው ብሎ ነው ያስቀመጠው ራሱ ማለት ነው። ስለዚህ እዚህ ጋር ምንድን ነው ያደረገው? አረጌው እርሾ ካለ እዚህ ጋር አረጌውን እርሾ አስወግዱ ከተባለ አዲሱ እርሾ ምንድን ነው?
ምናልባት የጸጋ ስጦታ ሊሆን ይችላል። አሁን ይሄ አሮጌው እርሾ ቅም፣ በቀል፣ ክፋት ከሆነ እሺ፣ አዲሱ እርሾ ምንድን ነው? አዲሱ ደግሞ በክርስቶስ የሚገኝ የጸጋ ስጦታዎች ሊሆኑ ይችላሉ። ክፍሉን ግን በደንብ አላየሁም። አዲሱ ሊጥ ግን ያለ እርሾ ነው ያለው ነው የሚለው። እርሾ የለውም ይላል። ያ እሱን እኮ ነው ኃጢአት የለውም ማለት ነው። ስለዚህ አዲሱ ሊጥ የተባለው ማን ነው? ያው በዚህ ኮንቴክስት አሁንም ኢየሱስ መሆኑ ነው። እሺ፣ ኢየሱስን አንተ መሆን ትችላለህ? እንዴት ሆኜ ነው መሆነው? ታዲያ አዲሱ ሊጥ ትሆኑ ዘንድ ይላላ። እኛ ንጹሐን ትሆኑ ዘንድ ለማለት ነው። አዲሱ ሊጥ ትሆኑ ዘንድ ነው የሚለው ነው። ንጹሐን ለማለት አዲሱ ሊጥ የሚለው ንጹሐን ነው ወይስ ኢየሱስን ነው? ቅዱሳን ሆሊ ንጹሐን እንድትሆኑ ለማለት ነው እንጂ ኢየሱስ ክርስቶስ አዲሱ ሊጥ የሚለው ኢየሱስን ነው ወይስ ንጹሐንን ነው ምልህ። ጥያቄው ማይድማ ለምን አሁን የሆነ ሰው ብድግ ብሎ ኢየሱስን እሆናለሁ ብል ምን ማለት ነው? ኢየሱስን እሆናለሁ ማለት ኢየሱስ ተሰቀለ ኢየሱስ ነው ስላልከኝ ነው አሁን የምትመልሰው። አጠቃላይ የምትመልሰው ዳንዬ ምንድን ነው? ያላጠናውን ነገር ነው፣ በግምት ነው የምትመልሰው። በግምት መሆን የለበትም። ለምን መሰለህ? ይህንን ክፍል በዚህ ክፍል ብቻ ፍልስፍና ባረገው ለደህንነት የተወሰነ ይህ ክፍል ብቻ አይደለም። ይሄ የደህንነት ቃሎች አንዱም አይደለም። ይሄ ቃል የተጻፈውም ቃሉም የተጻፈው ለአይሁድ ነው፣ ለእኔ አይደለም። ቃሉ ራሱ የተጻፈው ለአይሁዶች ነው። የራስን ትርጉም አትስታ። የተለያየ ነገር ነው። የራስን ትርጉም አልሰጠውም። ኮንቴክስቱ ስለ ሊጥና ስለ እርሾ ከመጣን እርሾ ምንድን ነው? ከዚህ ጋር ክፍል ወይም ክፍሉን ሙሉን ምዕራፉን አንብቤ ላብራራለህ። ሙሉ ክፍሉን አንብቤ ቃል በቃል ከጠየቀኝ ግን ስለ ሊጡ ሊጡን የሚመስለውን ይመልሳለሁ፣ ስለ እርሾ እርሾ የሚመስለውን ነው የሚመልሰው። ቃል በቃል ነው የጠየቀኝ። አዲሱ እርሾ ምንድን ነው? አረጌው እርሾ ሲል ያ ቃል በቃል ከጠየቀኝ እርሾ ምንድን ነው? ሊጡ ምንም እስካልገባ ገና እንደቦካ ያለው ነው። የመጀመሪያ ፍሬሽኑ ሊጡ አረጌው እርሾ ይላል። እርሾ ከሆነ ደግሞ እርሾ ከሆነ ምን የሚያደርግ ነው? ሊጡን የሚቀይር ነው። የሊጡን ማንነት የሚቀይር የሚያቦካ የሚያፈላ። እሱን እኮ ገባኝ እኮ ሊጥና እርሾ እኔ በደንብ አውቃለሁ። ራሱ አሁን እኔ ሊመልስልህ የሚችለው በሊጡና በእርሾ ብቻ ነው። ምክንያቱም ይህን ክፍል ጥናት ሊጥና እርሾ አውቃለሁ። እዚህ ጋር የተጠቀሰው ሊጥና እርሾ ፊገራቲቭ ነው፣ ኢላስትራቲቭ ነው። ሊትራሊ ወይም ሶሊድ የሚወሰድ ነው ብዬ አላምንም። ራሱ እኔ የጠየቅኩ ጥያቄ አሮጌ እርሾ እዛ ጋር የተቀመጠው ክፋትና ግፍ ከሆነ አዲሱ እርሾ ምንድነው ነው ጥያቄው። አዲሱ እርሾ ምናልባት የክፋትና የግፍ ተቃራኒ የጸጋ ስጦታዎች፣ እግዚአብሔርን መፍራት፣ ቅድስና፣ ንጽህና። አዲሱ ሊጥ ደግሞ እርሾ የለውም ሲባል አዲሱ እርሾ የሆነው አዲሱ ሊጥ ህይወት ነው ማለት ነው። አዲሱ ሊጥ ህይወት ነው። ህይወት ነው የሚኖር ህይወት። ምን የለውም ማለት አዲሱ ሊጥ እርሾ የለውም ማለት። ስለዚህ አዲስ እርሾ የለውም ማለት ነው። ከመገኝ አዲሱ እርሾ የለውም ወይስ አለው? አዲሱ ሊጥ አዲሱ እርሾ የሌለው እኮ ነው ያለው ገና ሲጀምር። እርሾ ከሌለው አዲስ እርሾ የለም ማለት ነው። የስ 100%። አዲስ እርሾ ከሌለ ታዲያ አሮጌ ለምን አለው? አሮጌ ያለፈውን ነው እንጂ ለአሁኑ ወላ አዲሱ እርሾ አይደለም። ነገር ይኸውልህ፣ አሮጌ የሚባለው አዲስ ነገር ሲመጣ ነው አይደል? ዕብራውያን ምዕራፍ 8 ቁጥር 17 ላይ አዲስ በማለቱ ፊተኛዎቹን አስረጅቶታልና። አሮጌ ከተባለ አንድ ነገር አዲስ ነገር ሲመጣ ነው። አሮጌ እርሾ የተባለው አዲስ እርሾ ስላለ ነው። ራሱ አዲስ እርሾ ደግሞ አሳያለሁ። መንግስተ ሰማያት ሰው ወስዶ በሰይዘራት እርሾ ትመስላለች ይላል። ስለዚህ አዲስ እርሾ አለ። የመንግስተ ሰማያት ደቀ መዝሙር አሮጌውና አዲሱን የሚያወጣ ነው ይላል ማቴዎስ 13 ላይ። ስለዚህ እርሾ የሚለው ነገር አለ፣ አዲስ እርሾ አለ። ይሄኛው ሊጥ ግን ያለ እርሾ ነው ሲል እርሾ የተባለው አዲሱ እርሾ የተባለው ጽድቅና ቅድስና ከሆነ አዲሱ ሊጥ የተባለው ክርስቶስ ከሆነና ያለ እርሾ ነው ሲባል ያለ አዲሱ እርሾ ያለ ጽድቅና ያለ ቅድስና ነው ማለት ነው ወይ? ኖ እንደሱ አይደለም። ምንድን ነው ታዲያ? እዛ ሁሉ ላይ እኮ አልሄድኩም እኮ። እዚህ ጋር እርሾ ምንድነው? አዲሱ ሊጥ ያለ እርሾ ካለ የእርሾን ማንነት ስለምናውቀው አዲሱ ሊጥ ደግሞ ምንድነው የሚሆነው? እርሾ ያልገባበት ከሆነ ንጹህ ህይወት፣ በክርስቶስ የሆነ ህይወት፣ በክርስቶስ የሆነ ማንነት ወይም ኮራፕትድ ያልሆነ ማለት ነው። ያለ አሮጌው እርሾ እንዳላችሁ አይልማ። ያለ አሮጌው እርሾ እንዳላችሁ ቢል ኖሮ
አረገን አንተ አይልማ እርሾ ነው የሚለው እዚህ ጋር አይልም እኮ እንደሱ ሳይሆን እዚህ ጋር ሁለቱን ነው እኮ ፓራሌል ያስቀመጠው። እሺ እና ስንተም እንበለው አዲሱ ሊጥ የተባለው ማን ነው ያልከው? ህይወታችን ነው አዲሱ ሊጥ፣ አዲሱን ህይወታችን በክርስቶስ የምንሆነው ህይወታችን ነው። ለምን እርሾ ያልገባበት እርሾ የገባበት ህይወት ቅድም እንዳልከው የተባለው ክርስቶስ ነው ወይስ እንትነን አንተ ነህ? ህይወታችን ነው አይደለም አዲሱ ሊጥ የተባለው በክርስቶስ የዳነ ህይወታችን ነው አዲሱ ሊጥ። ኦኬ እንደዛ ከሆነ አረጌው ሊጥ ማን ነው? በክርስቶስ ያልዳነ። እስቲ ማስረጃ ስጠኝ። አይ ብዙ ማስረጃ ብዙ ቦታ ባልሄድም ይሄንን ክፍል እሺ አሁን እንትን በለው በቃ እንለፈው መማማር ነው ብለህ የለ በቃ እንለፈውና አንድ ጥያቄ ጠይቅህና ከዛ በኋላ ሌሎቹ ልንስፋፋለን። እናመሰግናለን። በክርስትና የሚያስተምረን ነው። በክርስትና ውስጥ ፍቺ አለ? ፍቺ ምንድን ነው? የትዳር ፍቺ ዲቮርስ ፍቺ በክርስትና ውስጥ ነው? የለም የለም፣ ምንም ፍቺ የለም። የለም። ኦኬ ኢየሱስ ፍቺ አለ ይላል ይላል። እስቲ ማቴዎስ ወንጌል ምዕራፍ 19 ላይ ልክፈተው። ምዕራፍ 19 ላይ ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ኦኬ አባትንና እናትህን አክብር። ሶሪ ቁጥር 9 ሶሪ ቁጥር 19 ሄድኩት። ቁጥር 9 ኦኬ እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው። ያለ ዝሙት ምክንያት ሚስት መፍታት ሐራም ነው አይደለ? ዝሙት አንድ ሰው ቢያደርግ መፋታት ሐላል ነው? አሁን አክቹዋሊ ለዛ ብሎ እየተፋታ ያለው ሰው የለም በዚህ ጊዜ። ማለት ድምፅ ጠፋብኝ። እኔ ጋር ነው ወይስ እኔ እያወራው ነው? አይሰማህም? መጣልኝ። እሺ አክቹዋሊ ብለህ ከዛ በኋላ አልሰማሁም ነበር፣ ድገመው። ኦኬ አይ ይሄንን ክርስቲያኖች ይረዱታል ምን ለማለት እንደሆነ። ያ ማለት ያለ ዝሙት ምክንያት መፋታት ሐራም ከሆነ ሁለት ጥንዶች አንደኛው ዝሙት ቢያደርግ መፋታት ይቻላል ወይስ አይቻልም? በዝሙትም አይፋታም። እንኳን በዝሙት ብታረግም አይፋታም ክርስቲያኖች ያለ ዝሙት ምክንያት። ለዛ ከሆነ ማቴዎስ 5 እና ማቴዎስ 5:32 ላይ እኔ ግን እላቸዋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ያደርጋል፣ የተፈታችዋንም የሚያገባ ደግሞ ያመነዝራል አለ። ማቴዎስ 19:5 ላይ ተመሳሳይ ነው። 19:9 ላይ ስለዚህ ያለ ዝሙት ምክንያት መፍታት አይቻልም ካለ ኤክሰፕሽናል ነው የመጣው። አሁን ያ ማለት ዝሙት ከሰራች ወይም ወንዱ ዝሙት ከሰራ በቃ ይፋቱ እያለ አይደለም። በዚህ ጊዜ የክርስቶስ ምሕረት የመስቀሉ ስራ ሁሉም ቦታ ላይ ይሰራል። ወንድሜ ሲበድል ስንት ጊዜ ይቅር ልበለው። ስለዚህ አንድ ሰው ዝሙት ቢያደርግ ማለት አንድ ሴት ልጅ ባሏ ዝሙት ቢያደርግባት ወይ ደግሞ ሚስቱ ዝሙት ብትሰራ መፋታት ይችላል ወይስ አይችልም ነው ጥያቄ። ሐላል ነው ወይስ አይደለም ነው ጥያቄ። አይችልም። ማን ያለ ያለ ዝሙት ምክንያት ማለት ምንድነው ታዲያ ትርጉሙ? ሊሆን ይችላል ግን አይችልም። ምክንያቱም ኮሜንታሪ አምጣ፣ ተፋቶ ማንን ነው የሚያገባው? ኮሜንታሪ አምጣ ከፈለክ እኔ ክርስቲያን ኮሜንታሪ ያሳያለሁ። ሰው በዝሙት የተነሳ አንድ ሰው ለምሳሌ አንድ ሰው ሚስት አለችው፣ ሚስቱ ዝሙት ከሰራች በዝሙት የተነሳ መፍታት ይችላል። ይቅርታ ካደረገላት አለመፍታትም ይችላል። የምህረት ከሆነ የይቅር ባይነት ከሆነ አለመፍታት መብቱ ነው። እኔ አውቃለሁ ራሱ። እኔ ያልኩ ምንድነው መፍታት ግዴታ አለበት ይላል አይደለም ያልኩ። ፐርሚስብል ነው ወይ መፍታት ይችላል ወይ? አንድ ሰው ሚስቱ ዝሙት ካደረገች መፍታት ይችላል ወይስ አይችልም ነው። ስለ ፐርሚስብል ነው፣ ስለ ኦብሊጋቶሪ አይደለም እያወራ ያለሁት። ጀስት ጥያቄ ነው። ትችንጉን ነው ህይወቱን ሳይሆን ህይወቱን ከሆነ አይፈታም
ይምራል፣ ይቅር ይላል። መፍታት አይችልም ወይ ነው? መብት የለውም ወይ? መፍታት አይችልም ወይ? I don't know. That's not my doctrine. ዶክትሪን ፕሮቴስታንት አይደለ እንዴ? ፕሮቴስታንት እኮ ነው። No. እኔ እግዚአብሔር አይደለሁም። ገብቶሃል? ዝሙት የሰራ ሁሉ ይፍታ የሚል መዋቅር ማውጣት ነው። ይፍታ አላልኩም እኮ። ይፍታ የሚል ነገር አላልኩም እኮ። ይፍታ አላልኩም። አሁን ምንድነው ያልኩት? እኔ ይፍታ አላልኩም። ይቅር ሊላት ይችላል። እኔ ግን እላቸዋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ይባላል አለ። ሚስቱ ከዛ በኋላ የተፈታችሁትንም የሚያገባ ደግሞ ያመነዝራል አለ። የተፈታችሁንም የሚያገባ አለ። አሁን ያለ ዝሙት ምክንያት ሚስቱን የሚፈታ ሲል ዝሙት አንድ ሰው ሚስቱ ዝሙት ብታደርግበት መፍታት አይችልም ወይ? ይችላል ነው ጥያቄው። ግዴታ መፍታት አለበት ስለሚባለው አይደለም የጠየቅኩ። ይቅርታ አድርጎላት ሊያልፋት ይችላል። አሁን ስለሱ ሳይሆን ሐላል ማድረግ ይችላል ወይ ማለት ፍቺ ሊጸድቅለት ይችላል ወይ ዝሙት ካደረገችበት? ይሄ ለእኔም ጥያቄ ነው። ምክንያቱም በህይወቴም በሰውም ገጥሞኝ አላውቅም። ዝሙት አድርጋለች ሚስቴ ብሎ የፈታውንም ሰው አላውቅም። ይፍታ ብሎ ያፋቱትንም አላውቅም። እሺ፣ ግን እንደ ጀነራል አንድ ነገር ልንገርህ ዳንዬ፣ አዲስ ትምህርት እንድታገኝ። በክርስትና ውስጥ ፍቺ የለም ብለው ብዙ ሰዎች ሲናገሩ ያለ እውቀት ነው የሚናገሩት። ፍቺ አለ። ፍቺ የሚባል ነገር አለ በባልና በሚስት መካከል። በእኛ ሃይማኖት ይላሉ አሁን በእኛ በኢስላም ሁለት ጥንዶች ካልተግባቡ ፍቺ ማድረግ ይችላሉ። ፍቺ በእኛ ጋር የተቀመጠው አራተኛው ጋር ነው። 5 ህጎች አሉን እኛ ጋር። የመጀመሪያው ፈርድ የሚባል አለ፣ ማድረጉ ግዴታ የሆነ ባናደርግ የሚያስጠይቀን። ሁለተኛ ደግሞ ሙስታሃብ የሚባል አለ፣ የተወደደ ነው፣ ባናደርገው አያስጠይቀንም፣ ብናደርገው ደግሞ አጅር እናገኝበታለን፣ ጥሩ ነገር እናገኝበታለን። ሶስተኛው ደግሞ ሙባህ የሚባል አለ፣ ሐላል የምንለው ነገር ማለት ነው። ብናደርገውም ባናደርገውም የማያስጠይቅ ግን የተፈቀደ ነገር አለ። አራተኛው ደግሞ ምን አለ? መክሮ አለ፣ የተጠላ የሚባል ነገር አለ። ባናደርገው ካላህ ዘንድ ትሩፋት እናገኛለን፣ ብናደርገው ደግሞ ቅጣት የለውም። አምስተኛውና የመጨረሻ ደግሞ ባናደርገው አጅር አለው፣ ብናደርገው ደግሞ የሚያስጠይቀን ነገር አለ። ፍቺ ወይም ጦላቅ የሚባለው ዲቮርስ የሚባለው ነገር የቱ ጋር የተቀመጠው ካል ከአራተኛው ጋር ነው በእኛ የተቀመጠው። የተጠላ ነው፣ መፋታት አይመከርም፣ ኢንከሬጅ አይደረግም፣ ዲስከሬጅ ነው የሚደረገው። ነገር ግን አንድ ሰው በጣም ህይወቱ ላይ አደጋ ነገር ካለው ሁለት ጥንዶች መፋታት ይችላሉ። በክርስትና ግን ይላሉ አንዳንድ ክርስቲያኖች ሳያውቁ በክርስትና መፋታት የሚባል ነገር የለም ምንም በምንም ነገር ይላሉ። መጽሐፉ የሚለው ማቴዎስ ወንጌል ምዕራፍ 19 ቁጥር 5 እና 19 ቁጥር 9 እና ማቴዎስ ወንጌል ምዕራፍ 5 ቁጥር 32 ላይ ያለ ዝሙት ምክንያት ሚስቱን መፍታት አይችልም ነው የሚለው። ያለ ዝሙት ምክንያት ሚስት መፍታት አይችልም ማለት ዛት ሚንስ የመጣበት አረፍተ ነገሩ ኤክሰፕሽናል ስለሆነ ዝሙት ካደረጉ መፋታት ይችላሉ ነው የተቀመጠው ነገር ራሱ ማለት ነው። አሁን አንተ የምጠይቅ ጥያቄ ተወሱን። እሺ ያለ ዝሙት ምክንያት ሚስት መፍታት አይቻልም ካለ አንድ ሰው ሚስቱን መፍታት የሚችልበት ሌላ ነገር አለው በመጽሐፋችሁ ላይ? የለም። ዝሙት ውጪ በእምነት ቢቀያየሩስ? ለምሳሌ አሁን በአንተ እኮ መመሰል አንተ ባልና ሚስቶች ናችሁ፣ አግብተሃል? አላገባም። ብታገባና ሚስት ቢኖረ ሚስት ሙስሊም ብትሆን መፍታት ትችላለህ ወይስ አትችልም? አልችልም። ኦኬ፣ ትችላለህ የሚል ጥቅስ ባሳየስ? አይልም። የለም። እሺ፣ አንደኛ ቆሮንቶስ ምዕራፍ 7 ላይ ግባ። እሺ፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 27 ቁጥር ስንት ነው? ቆይሽ ላውጣልህ። እሺ፣ አንደኛ ቆሮንቶስ ምዕራፍ 14 ምዕራፍ 14 ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ይቀርታል። ከ10 ጀምራ አንብበው። ኦኬ። ሚስትም ከባሏ አትለያይ፣
ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ፣ ባልም ሚስቱን አይተዋት ብዬ ያገቡትን አዛቸዋለሁ። ስለዚህ ሰው መፋታት ይችላል። መፋታት ይኸውልህ፣ ሚስቱ ከባሏ ጋር አትለያይ፣ ብትለያይ ግን ምን ትበል ይላል? ለብቻዋ ትኖር ነው፣ ሳታገባ ትኑር ይላል። መለያየት ይቻላል፣ ዲፎርስ ማድረግ ይቻላል፣ ግን ሌላ ማግባት አትችልም ይላል። ይሄ ምን ትላለህ? ቀድም ያለ ዝሙት ምክንያት መፈታት ክልክል ነው ከሚለው ከማቴዎስ ወንጌል ምዕራፍ 19 ቁጥር 9 እና ከማቴዎስ ወንጌል ምዕራፍ 5 ጋር አይጋጭም ወይ? አዎ፣ እዚህም ጋር አሁን በፊት በአይሁድ ሃይማኖት ለነበሩ ሰዎች ነው ይህንን የጻፈው። አይልም እንደዛ። እናያለን። እሱ ሚስት ነው የሚለው፣ ጀነራል ነው የሚናገረው። ሚስት ከባሏ አትለያይ አለ። ብትለያይ ግን አለ የአይሁድ ምናምን ነገር የሚል ነገር የለም። ስለምን እንደሚያወራ እናየዋለን። ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ጋር ትታረቅ፣ ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ። እኔ አላዝም ጌታ እንጂ ካለ በኋላ ሌሎችን ግን እላለሁ ጌታ አይደለም። ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷ ከእርሷ ጋር ልትቀመጥ በተስማማ አይተዋት። ያላመነ ባል ያላት ሚስትም ብትኖረው ከእርሷ ጋር ሊቀመጥ ቢስማማ አትቶ። ያላመነ ባል በሚስቱ ተቀድሰዋልና ያላመነች ሚስት በባሏ ተቀድሳለችና፣ አለዚያ ልጆቻቸው ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የማያምን ግን ቢለይ ይለይ፣ ወንድ ቢሆን ወይም እህት እንዲህ በሚመስል ነገር አይገዙምና እግዚአብሔር በሰላም ጠርቶናልና። አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ? ሚስትን ታድን እንደሆነ ምን ታውቃለህ ይላል። ስለዚህ አንድ ሰው ያላመነውን ሰው መለየት ከፈለገ ሰው ያላመነችም ብሎ ወይም ደግሞ አላመንክም ብላ መለየት ዲቮርስ ማድረግ ትችላለች። በክርስቶስ ያመነ እኮ አይደለም የሚለየው፣ ክርስቶስን የማይፈልግ ነው የሚለየው። እዚህ ላይ አይደለም፣ እንደዛ አይደለም። ማምን ቢለይ አይደለም፣ እንደዛ አይደለም። 15 ቁጥር ጀምሬ ላንብብልህ። ቆይ ይኸውልህ፣ አንተ የምትለው ቆይ እዚህ ላይ እንድንግባባ ነው። ዝም ብለህ ሳይሆን ጥያቄውን ቢለይ ይለይ የሚለው ስለ ጋብቻ መለየት ነው ወይስ ስለሌላ ነገር ነው የምትለው? ኦኬ፣ እሱን አይደለም፣ እሱ ጋር አልሄድኩም እኔ እሱ ጋር ነው ነጥቤ። የማያምን ግን አለ ቢለይ ይለይ። ምኑን የማያምን ክርስቶስን የማያምን ታንኪዩ የማያምን እኮ ቢለይ አትከለክለውም። ምን አድርገህ ትከለክለዋለህ? ቢለይ የሚለው ከክርስቶስ ቢለይ ነው ወይስ ከጋብቻ ቢለይ ነው? ከትዳር ቢለይ። ስለዚህ አሁን መለየት ቢፈልግ አንድ ሰው መፋታት ይቻላል ወይ ቢለይ? ቆንጆ ጥያቄ እኮ ነው። ቅድም የተናገርከው እኮ ነው። አንድ ሰው በክርስቶስ ሆኖ ሳለ ሚስቱ ሌላ ሃይማኖት ብትሆን ያንተን ክርስቶስ አልፈልግም ብለህ የምትለይ ከሆነ ያንተን ክርስቶስ አላምንም የምትል ከሆነ ምን ማድረግ ይችላል? ከመተው ውጭ ትተዋታለህ። አሁን አንተ ክርስቲያን ነህ፣ ሚስትም ክርስቲያን ናት። ከጊዜ በኋላ አልፈልግም፣ ክርስትናን አልፈልግም፣ በፈጣሪ መኖርም አላምንም ብላ መተው ትችላለህ? ታዲያ ምንድነው ማድረገው? አስገድዳታለሁ እንዴ? ኖ አይደለም። ትተዋታለህ ወይ? ትዳርህን ትተዋታለህ ወይ? ከሷ አይደለም። እሷ እኮ ሃይማኖትን አይደለም የምትተው፣ ሰውየውን ነው እኮ የምትተው። ሃይማኖቱን ስለጣች አንቀጹ እንደዛ አይልማ ይላል 100% አይልም። እና 100% እኔን አንብበው እሺ። የማያምን ግን ቢለይሽ ገባ? የማያምን ግን ቢለይሽ ለምንድን ነው የሚለየው? ስላላመነ፣ ሃይማኖቱን ስላላማ፣ አብሮነትን አላመነ። ወንድም ቢሆን ወይም እህት ቢሆን የሚመስል ነገር አይገዙ። ለማን? ለእግዚአብሔር አይገዙ። እንደማመጥ ዳንዬ፣ አንዴ እንደማመጥ። ቅድም ያልከው ቢለይ ይለይ ሲባል ምንን ነው የሚያመለክተው? ስልህ ዲቮርስ ትዳር ነው የሚለየው እኮ፣ ከትዳር ነው ዲቮርስን ነው የሚያመለክተው። ታዲያስ ስለዚህ አንድ ሰው ኦኬ ጥሩ፣ አንድ ሰው ክርስቲያን ካልሆነ ወይም ደግሞ ክጃለሁ ቢል ባያምንና ትፈታዋለህ። እሱ ቢፈልግ በዛው ቢቀጥል፣ አንተ ግን ባይቀጥል ትችላለህ። እንዴት? አንተ ክርስቲያን ነህ፣ ሚስትህ ክርስቲያን ናት የነበረችው። ከዛ በኋላ ተነስታ ሚስት መካድ እፈልጋለሁ አላምንም በክርስቶስ ብላ ብትል፣ በክርስቶስ አላምንም ብላ ብትል ትፈታታለህ ወይስ አትፈታትም? ለምንድን ነው የምፈታው? አልፈታም እንጂ። መፍታት ትችላለህ ወይስ አትችልም? አልችልም። ኦኬ ጥሩ። አሁን ኮሜንተሪ ታመጣለህ።
ራሱ አሁን የግልህን ትርጉም ነው እየሰጠ ያለው ራሱ አሁን የግልህን ጋር ቆይ እንደዛ ከክርስቶስ ስለተለየች ለእኔ ለትዳር አታስፈልግ